የኦርቶዶክሳውያን ህይወት በቃ እኔ ግን አንተ ስለ ስራ ምንድነው የምትለው? እስኪ አንተ ንገረኝ እስኪ ወይ አስረዳኝ። አድምጠኝ። ኦኬ የዘላለም ህይወት እንዳለ ሰው ልጅ አሁን እንዴት ነው ሚድ ነው? እስኪ ቆይ ብራዘር በደንብ በመጀመሪያ በደንብ መድከም አለብህ። ድክም ስትል ከነድካም ጭምር ጌታ ጋር ትመጣለህ ማለት ነው። ቀደም ልጁ ያለው ህይወት አለው ይል ነበር አይደል? እግዚአብሔር ቃል ይሄን እስኪ አንብበው ምን ይላል? የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። በእግዚአብሔር ልጅ ስም ለምታምኑ አይደል? የእግዚአብሔር ልጅ ማን ነው? ክርስቶስ። በሱ ስም ለምታምኑ ይሄንን ምን ብዬላችኋለሁ ይላል ዮሐንስ? ጽፌላችኋለሁ። ምን እንድናውቅ? የዘላለም ህይወት እንዳላችሁ። የዘላለም ህይወት እንዳለ ለምን አላወቅም? አንተ አላውቅም ብለሃልከኝ። ዮሐንስ ግን የጻፍኩላችሁ እንድታውቁ ነው ይላል። ለምንድን ነው ያላወቀው? አንተ አላውቅም ነው ያልከው። ዮሐንስ ግን በእግዚአብሔር ልጅ ስም ለምታምኑ የዘላለም ህይወት እንዳላችሁ ታውቁ በእግዚአብሔር ስም ለምታምኑ ይህን ጽፌላችኋለሁ ብሏል። የተጻፈውን ካመንክ በእግዚአብሔር ልጅ ካመንክ በእግዚአብሔር ልጅ ስም ካመንክ የተጻፈውን ካመንክ ለምን የዘላለም ህይወት እንዳላችሁ ታውቁ ዘንድ ይህን ጽፌላችኋለሁ ብሎ እያለ ዮሐንስ አንተ አላውቅም ብለህ ያልከው እዚህ ድረስ ነው የወደቃችሁት ሐርብ። እሺ የክርስትናችሁ ውድቀት እዚህ ድረስ ነው። መጽሐፉ የተጻፈልህ በእግዚአብሔር ልጅ ስም የምታምን ከሆነ የዘላለም ህይወት እንዳለ ታውቅ ዘንድ ነው የተጻፈልን። አየው ሐርብ ይታወቃል አይታወቅም? እንደ ዮሐንስ አጻጻፍ የዘላለም ህይወት ይታወቃል ማለት ይታወቃል። አንተ ግን አታውቅም። የት እንደምገባ አላውቅም። መጽሐፉ ግን ይሄው እንድታውቁ ነው የተጻፈላችሁ ይላል። ጌታን ብትቀበል ይሻላል ብራዘር። እስኪ አንድ ነገር እስኪ አስረዳኝ እዚሁ ጋር ተያይዞ። ለምሳሌ ስለ ስራ ሰው የሚጽፍ አሁን ይሄ ስለ በመጀመሪያ ዳን ስለ ስራ ከሆነ እውነት ለመናገር ጴንጤዎች ስራ አላቸው የላቸውም? ምን ጴንጤ ሁሉም ያው ስራ ያለው ይኖራል የሌለውም ይኖራል። ኖ ጴንጤዎች አጠቃላይ እንደ ተቋም መልካም ስራ አላቸው የላቸውም? አይኔ አሁን በግለሰብ ደረጃ ብዙም ማደንቃቸው በግለሰብ ደረጃ አይደለም ያልኩት። እንደ ተቋም ከኦርቶዶክስና ከወንጌላውያን ኦርቶዶክስ አሁን ጴንጤ ላይ አሁን ብዙ ልጆች እያየሁ ነው። እኔ ስለ ግለሰቦች አላልኩም። በግለሰቦች ውስጥ ድካም አላልኩም። እንደ ተቋም ነው ያልኩት። እንደ ሃይማኖት ተቋም እነሱ ተቋም መሪዎች እኮ ናቸው ወንድሜ። እንደ ተቋም ማለት አጠቃላይ እንደ ሃይማኖቱ ማለት ነው። ማን ነው መልካም ስራ ያለው? ኦርቶዶክሳዊ ምእመናን ወይስ ኦርቶዶክሳዊ ማን ነው? ወንጌላውያን ምእመናን? ተቋም እኮ አሁን ለምሳሌ ተቋም አለው እንደው ሃይማኖት ማለት ነው። እንደ ሃይማኖት ነው ያልኩት። እንደ ማህበረሰብ እንደ ሃይማኖት እዚህ የወንጌላውያን ክልል ውስጥ ያለ ኦርቶዶክሳዊ ክልል ውስጥ ያለ አለ። ማን ነው የሚጠጣው? እስኪ ጴንጤ ወይስ ኦርቶዶክስ? ማን ነው የሚያጨሰው? ማን ነው የሚቀመው? ማን ነው ናይት ክለብ የሚጨፍረው? ማን የተለያየ ኃጢያትን የሚያደርገው በአደባባይ? አይ ባፍንጫ ገና ስጀምር አልክ ገረመ። ታውቁታላችሁ ብራዘር። ስለዚህ ለመልካም ስራ ለምሳሌ እቺ ኦኬ እቺ ምንድናት? ምን ትመስላለች? ዛፍ ነች። ዛፍ አይደል? ችግኝ ነገር አይደል? ኦኬ ብርቱካን ናት እንበል። ኦኬ ችግኝ ናት አደረገና ዛፍ ቢሆን ትልቅ ይሆናል አይደል? እሺ ኦኬ እቺን ችግኝ ፍሬ ትጠብቅባታለህ?
አሁኑ ነው አይደለም መቼ ነው የምትጠብቅባት መቼ ነው ከሷ ፍሬ ለመልቀም የምትጠብቅባት ስታድግ ነው ስትደርስ አድጋ የማፍሪያ ወራት ሲደርስ አይደል አዎ ኦኬ የማፍሪያ ወራት ሲደርስ ወይ ኦኬ ጫማ ይቅርታ ቆይ ንግስት ያዘዘችኝ አይ ኦኬ አይ ላቭ ዩ ኦኬ እሺ አሁን ፍሬ አትጠብቅባትም አይደል ስታድግ ነው የምትጠብቅባት ለምንድን ነው አሁን ፍሬ ያልጠበቅባት ገና ስለሆነች ነው እሺ የማደጊያ ጊዜ አለ አይደል አዎ ቅጠል የማውጫ ቅርንጫፎቿ ትልልቅ የመሆን አይደል አዎ አንድ ብርቱካን አይ ቲንክ ከ5 አመት በኋላ ይመስለኛል የሚያፈራው በገጠር ማቆጥ ጤነኛዎች የልማቷ በአመት ውስጥ የምታፈራለች ነው ዋነኛው ግን 5 እና 6 አመት አካባቢ ይቆያል ኦኬ እቺ ብርቱካን አድጋ 5 አመት ሞላት 5 አመት ፍሬ ከመስጠቷ በፊት እድገት ጊዜ አላት አይደል አዎ ገበሬው ከስሩ ይኮተኩታታል ማዳበሪያ ፈንድያ ውሃ ምናምን ነገር ያጠጣታል ከብቶች እንዳይረግጧት ዙሪያዋን አጥር ያጥርላታል አይደል አዎ ልጆች እንዳይገነጥሏት ምናምን ነገር ሁሉ ይጠብቃታል እና ታድግና 5 አመት ከመሙላቷ በፊት 5 አመት ፍሬ ከመስጣቷ በፊት የማደግ ጊዜ አለ ቅርንጫፍ የማውጣት ከቅጠል የማውጣት ከዛ አበባ ታወጣለች አይደል አዎ የአበባ ጊዜ አለ አይደል ከአበባ ጊዜ በኋላ ነገና የፍሬ ጊዜ አለ ኦኬ የአበባ ጊዜ አለ የፍሬ ጊዜ አለ ፍሬ ስታወጣ ፍሬ ሲኖራት ፍሬ ሲኖራት ለመጽደቅ ብላ ነው ያፈራችሁ ወይስ ስለጸደቀች ነው ያፈራችሁ ስለጸደቀች ለመጽደቅ ብላ አታፈራም አይደል አዎ ስለጸደቀች ግን ታፈራለች ኦኬ መልካም ስራ ፍሬ ነው ፍሬ አይደለም ፍሬ ነው የመንፈስ ፍሬ ነው የመንፈስ ፍሬን ከማፍራት በፊት አንተ መጽደቅ ይጠበቅብሃል አይጠበቅብህም አዎ ማመን አለብህ መጀመሪያ ስታመን ትጸድቃለህ አትጸድቅም ትጸድቃለህ እሺ አሁን አንተ በክርስቶስ ኢየሱስ አምነሃል አዎ ጸድቀሃል አዎ በጌታ ያመነ አልጸድቅም ብራዘር ይኸውልህ የምትድንበትን እውነት ተጋፈጥ ፊት ለፊት ቸገረው አፈ ላይ ራሱ ልክ አልዋጥ ብሎ እንዳለ እህል እንትን ዞረብህ ይኸውልህ ሳትጸድቅ ጸድቄያለሁ አትበል በክርስቶስ ኢየሱስ አምናለሁ ብዬስልህ ገና አላመንክም ወንድሜ ገና አላመንክም ጸድቃለሁ ብዬስልህ ገና አልጸደቅም አፍ ላይ ያስታውቃል እቺ ብርቱካን ተተከለች ከዛስ ጸደቀች ከጸደቀች በኋላ ነው ዘመኗን ጠብቃ ፍሬ የሰጠችው ፍሬ ያፈራችሁ ግን ለመጽደቅ ብላ ሳይሆን ስለጸደቀች ነው ፍሬ ያፈራችሁ አንተ በክርስቶስ ኢየሱስ አምነሃል ወይ ካንተ አፍልስማው አዎ አምኛለሁ አምነሃል እሺ አምናል ሰላምን ጸድቀሃል አልጸደቅኩም ማለት ነው አሁን በመንተንበት አልጸደቅም አዎ ምክንያቱም አምነሃል አምኛለሁ ትላለህ ግን ምን አላልክም አልጸደቅም ለምንድን ነው ያልጸደቀው እምነትህ ላይ ችግር አለ ማለት በጌታ በኢየሱስ ክርስቶስ አምናለሁ ብለህ ትላለህ እንጂ እምነትህ ትክክል አይደለም ትክክል ቢሆን አብርሃም በእግዚአብሔር አመነ ይላል አይደል ወንድማችን እምነቱ ምን ሆኖ ተቆጠረለት ይላል ጽድቅ
ያንተ እምነት ጽድቅ ሆኖ እንዴት አልተቆጠረልህም? ለምን አቃተ? አልጸደቅኩም ብሎ ነው ማን ጸድቅ ያለው ብሎ ለማለት ለምን አቃተህ? ያቃተህ እምነት ያለ ስራ የሞተ ነው ይላል። አይ ብራዘር አይ ያለ እቺን ዘመንህን ሁሉ አትሰራውም። ይሄንን ስራ ብለው የሚለው ላሳይህ ነው። ግን ዛፏ በመጀመሪያ ጸደቀች፣ ተኮተኮተች፣ ታጠረች፣ ገበሬው ኮተኮታት፣ የሚገባውን ነገር አደረገላት፣ ዘመኗን ጠብቃ ፍሬ ሰጠች። ፍሬ ሰጠችው ለመጽደቅ ብላ ነው ወይስ ስለጸደቀች ነው? አይ በቃ ስለጸደቀች ነው። ስለጸደቀች ነው። ፍሬ መልካም ስራ ነው? ስራ አይደለም ነው እንጂ አንተ ፍሬ እያፈራህ ነው። እሱን ፍሬ ነው። ገና ፍሬ አላፈራው። ወይ ፍሬ እያፈራህ ነው? እዚህ ቅርንጫፉ ላይ አላፈራውም ፍሬ። ለምን ፍሬ አላፈራህም? ገና ስለሆንኩ። እሺ ፍሬ አላፈራውም ማለት ቀደም እዚህ ዜሮ ነው ብለህ ስላልክ ማለት ነው። ገና የሆንከው ስንት ዓመት ነው አሁን በኦርቶዶክስ እምነት ውስጥ ካለ? አው ግን አጠቃላይ እድሜ 28 ዓመት። 28 ዓመት ምንም ፍሬ አልሰጠህም፣ ዜሮ ነው። አንተው ራስህ ቅድም እንዳልከው እሺ አንድም የለህም፣ ዜሮ ነው ማለት ነው። አሁን አንተ የቱ ጋር ነው ያለው? እዚህ ጋር ተተክያለሁኝ። ገና ተተክልሃል። ጻድቅ ያለሁኝ ያው በማመን ማለት ነው። እሺ ጻድቀሃል? አላፈራሁም ፍሬ ግን ነው። ጻድቀሃል? እስኪ እኔ ጻድቅ ነኝ በል። እኔ ጻድቅ ነኝ። በማን ተነሳ ጸደቀ? ያው በተከለኝ ማለት ነው። በተከለ በክር ማን የተከለ? ክርስቶስ። በምኑ ተከለ? በመንፈስ። እንዴት አድርጎ ተከለ? ያው በቃ እሱን እንዳቀው ስላደረገኝ ማለት። አንተ እሱን ታውቀዋለህ? አዎ ያመንኩት እኮ ስላወቅኩት ነው። አዎ ያመንከው ስላወቅከው ነው። ኦኬ ማን ነው ብለህ ነው ያወቅከው? ክርስቶስ ያው የእግዚአብሔር ልጅ እንደሆነ ነው ያመንኩት። ኦኬ ስለዚህ እሱን ማወቅ ማለት የዘላለም ሕይወት አለ ወይስ የለም? የዘላለም አሁን እየተነጋገሩ እንዳለ አሁን እሱን ማወቅ የዘላለም ሕይወት አለ አይደል? አንዱን አሟልቻለሁ። አሁን ፍሬ አላፈራሁም ነው አሁን እያፈራ። እሱን ማወቅ የዘላለም ሕይወት አለ ወይስ የለም? አለ እንጂ አለ። አለህ? እሱን ማወቅ የዘላለም ሕይወት ካለ ታዲያ ቀድሞ 80% ያለው ማለት ነው ቅድም። አዎ ኦኬ ስለዚህ በሞት የት እንደምገባ አላውቅም አልከኝ። 80% ፍሬ አላፈራውም ነው ችግሩ። 80% እንኳን እኮ አላዳነም። ፍሬ ይፈልጋል ከኔ አሁን ክርስቶስ ብራዘር ባጭሩ ይሄን ቃል ላንብብልህና እኔ ጋር ምንድነው ቅዳሜ ስለሆነ አንድ ጥያቄ ግን መልሰልኝ ትሄዳለህ። መጀመሪያ የገባውበት አንድ ጥያቄ ነበር። ቆይ ወንድሜ ይሄን ቃል እስኪ ላስነብብህ። ምን ይላል ይሄ ቃል? እውነተኛ አምላክ ብቻ ይሆን ካንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። ማንን ያውቁ ዘንድ? ክርስቶስን ያውቁ ዘንድ። የምን ሕይወት ናት ይላል? የዘላለም ሕይወት ናት። ክርስቶስን ማወቅ የዘላለም ሕይወት አለው፣ የዘላለም ሕይወት አለው ያስላል። ማን ያሰኛል አይደል? አንተ ክርስቶስን ታውቀዋለህ? አዎ ማቆል የዘላለም ሕይወት አለ ማለት ነው። አሁን መንግስተ ሰማያት ብትገባ ሲኦል ነው የምትገባው ወይስ አሁን ብትሞት ሲኦል ነው የምትገባው ወይስ መንግስተ ሰማያት? ርቃል ፕሊስ ርቃል እንደቀደሙ። አይ እንደዚህ ከሆነ አሁን ለምሳሌ በማወቅ ብቻ ከሆነ ገነት እገባለሁ፣ ግን በማወቅ ብቻ አይደለም ብዬ ስለማስብ ነው። ቅድም ስራ የሚያስፈልጋል ስለማስብ የእግዚአብሔር ቃል ምን ይላል? ስራ ዜሮ እኮ ነው ብራዘር። ለምንድን ነው እንደው ትምከት ጉራህን ለምን ትቸርችራለህ ብራዘር? አንተ እኮ የሞትክ ማለት የሞትህ ነህ።
ማለት ምንም ፍሬ የሌለህ ራስን የተናገርከው ልክ አቅም እንዳለው ሰው እዚህ መተህ ስራ እኔ ኢየሱስ ስለ ስራ ማለት ስራዬ በስራችን ስራ ብራዘር የሞት ሬሳ ነህ። ምንም ፍሬ የሌለ ማለት ነው። ሬሳ ሰው ስለ ፍሬ አያወራም። አንተ ሬሳ ስለሆንክ ህይወት ያስፈልጋል። ከሞትክበት ከሙታን መንደር እንድትወጣ ስራ ያስፈልጋል አይደለም። አንተ የሞተ ሰው ስራ አይሰራም። አንተ ሬሳ ነህ የሞት ማለት ነው። ለማፍራት እንኳን ቢያንስ ከሞትክበት መንደር መነሳት አለበት። መሞት ይሄው በዜሮ ተቀምጧል። ስለዚህ በየፌርማታው ስራ አትበል። አንዳች የለም 0% ራስን ያስቀመጥከው። ከሙታን መንደር በመጀመሪያ ወጣ። ከሙታን መንደር የምትወጣው ኢየሱስን በማመን እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አንተ ጌታን ማወቅ ነው ያለበት። ስራ የሚባለው ነገር ነገርኩ። በስራ ጉዳይ ዜሮ ነኝ ብለሃል። ዜሮ የሆነ ሰው ምን ማለት ነው? የሞተ ነው ማለት ነው። የሞትክ ነው በእውነት ቆንጅዬ ሬሳ የሞትክ ነፍስ ከስጋ ያልወጣ በመንፈሳዊ ዓለም ግን የሞትክ። ለዛ እኮ ነው እርግጠኛ ያልሆንኩት እኮ ለዛ ነው ስራ። ስለዚህ አንተ ከዚህ ከሙታን መንደር ውጣ። በመጀመሪያ ህይወት ነው የሚያስፈልግ አይደል? የሞተ ሰው ህይወት ያስፈልገዋል አያስፈልገውም? ህይወት ማለት በክርስቶስ አመኛለሁ እኮ። የለም በክርስቶስ በክርስቶስ ብትሆን ኖሮ ህይወት ቢኖርህ ኖሮ የት እንደምገባ አላውቅም ባላልክ ነበር። ያ በስራ እርግጠኛ ስላልሆንኩ ነው እንጂ በክርስቶስ አመኛለሁ። በቃ የት እንደምትገባ አታውቅም ነበር። ክርስቶስ ያለው ሰው የት እንደሚገባ አያውቅም ብሎ አይደል መጽሐፍ። ክርስቶስ ያለው ሰው የዘላለም ህይወት አለው ነው ብሎ የሚለው። አንተ የዘላለም ህይወት የሌለህ ቆንጅዬ ሬሳ ነህ። ቆንጅዬ የ28 ዓመት ቆንጅዬ ሬሳ የምትበላ የምትጠጣ የምትሄድ የምትተነፍስ ምናምን ነገር ከእግዚአብሔር ዓለም ግን የተቆረጠ ቆንጅዬ ሬሳ ማለት ነው። ሁለት እግር ያለው ቆንጅዬ ሬሳ የሚራመድ ስራ የሚሰራ ትምህርት ምናምን ነገር ግን ሬሳ። አሁን እኔ ማንንም ሳይሆን ፍሬ ማፍራቴ ነው የኔ ችግር። ወዳጄ ከእግዚአብሔር ካንተ በመጀመሪያ ይሄንን አይደለም የሚፈልገው። እግዚአብሔር ካንተ በመጀመሪያ የሚፈልገው መጽደቅህን ነው የሚፈልገው። እንድትጸድቅ እመን ይላል። አመንኩ ጸደቅኩኝ። አላመንክም። ያመነ ሰውማ ብራዘር ያመነ በክርስቶስ ኢየሱስ ያመነ ምን አለው ነው ብሎ ያለው። ቅድም ስናነበው ልጁ ያለው ምን ያለው ነው ብሎ ፍሬን ሳታይ ፍሬ ሳፈራ ነው እንደዛ ማለት ነው። ይሄው ዜሮ ነው እኮ ፍሬ ወይማ ዜሮ አልጸደቅኩም። ይሄው ተንጀርግጎ ከ100% ስንት አለ ብዬ ስልህ ዜሮ አልከኝ። ይሄው ፍሬህን ይባል በዜሮ ልጫወት እያልከ ነው እንዴ? ዜሮ ላይ ቆመ ጉራህ ልትቸርችር ነው እንዴ? ወደ ለማሳደግ ነው። አድበጣይ ዜሮ ላይ ቆመ ስራ ላይ ብለህ ልትል ነው? የለም። የሞተ ሰው ህይወት ነው የሚያስፈልገው። ህይወት ያለው ሰው ነው ፍሬ የሚያፈራው። ዛፍ ከተቆረጠ ፍሬ አያፈራም፣ ካልጸደቀ ፍሬ አያፈራም። ኦሬዲ ስለሞተ ዛፉ በመጀመሪያ ፍሬ ለማፍራት በህይወት መኖር አለበት። በህይወት ለመኖር መጽደቅ አለበት። ለመጽደቅ መተከል አለበት። ያላፈራው ስላልጸደቅክ ነው። በህይወት የሌለው ስለሞትክ ነው። በክርስቶስ አለው ትላለህ፣ ህይወት ግን የለህም። በክርስቶስ አምኛለሁ ትላለህ፣ የዘላለም ህይወት እንዳለ ግን እርግጠኛ አይደለም። በክርስቶስ ኢየሱስ አምነህ ንስሐና የኃጢአት ይቅርታህን እንድታገኝ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት ይላል። ኢየሱስ ክርስቶስን ማወቅ የዘላለም ህይወት ነው ብራዘር። በእውነተኛው በእግዚአብሔር ቃል እወቅ። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለው ነው። የዘላለም ህይወት የሌለ የእግዚአብሔር ልጅ ስለሌለ ነው። የእግዚአብሔር ልጅ ስለሌለ ነው። የእግዚአብሔር ልጅ ቢኖርህ የዘላለም ህይወት እንዳለህ እርግጠኛ ትሆናለህ። ይሄ ጌታ ይፈልጋል። ጌታን ለመቀበል የቀሪ ህይወት ዘመንህን እንደውም እግዚአብሔር ከዚህ በኋላ ምን ያህል ዘመን እንደምትኖር አታውቀውም፣ እኔም አላውቀውም፣ ማንም አያውቅም። ግን እንደው በመጽሐፍ ቅዱሱ ከሄድን የሰው ዕድሜ ቢበዛ 80 እና 75 ነው ብሎ ስላለ በዛ ልኬት እንኳን ከመጣን አንተ አሁን የ28 ዓመት ወጣት ነህ። ቀሪ የህይወት ዘመንህን በ80 እንኳን ከተያዘ ወደ 50 ዓመት ምናምን ነገር ቀሪ ያለህ
ወደ 30 እየተጠጋ ስለሆነ ማለት ነው። ቀሪውን 50 ዓመት ከጌታ ጋራ እሱ የወሰነልን ዘመን በመጽሐፍ ቅዱስ 70 እና 80 ከያዝኩት 50 ያልኩ እዛም ላደርስ ትችላለህ፣ ከዛም በፊት ልትሞት ትችላለህ፣ እኛም ሁላችንም ማለት ነው። ግን በቀረልህ በህይወት ዘመን 1 ዓመትም ትሁን 10 ዓመት 20 ዓመት የሚሆን 50 ዓመት ከዛም በላይ እስከ 100 ዓመት ያቆይህ ጌታን በእውነተኛ ትምህርት ተቀብለህ እሱን በማምለክ የዘላለም ህይወት እንዳለህ እርግጠኛ ሆነህ እንድትመላለስ ጌታ ይህን ህይወትን ቃል ይነግርሃል። አንተ የሚያስፈልግህ ህይወት ነው። ያ ህይወት ኢየሱስ ነው። ያ ህይወት የዘላለም ህይወት ነው። እሱን ለመቀበል ጌታን በልብህ አምነህ ተቀበለው። ይቀበላል። ኃጢአትን ይቅር ይልሃል፣ ልጅ ያደርግሃል፣ ያጸድቅሃል። ያጸደቀህ ጌታ በቃሉና በመንፈሱ እየኮተኮተ እያጠጣህ እውነተኛውን ፍሬ እንድታፈራ ያደርግሃል። ይሄን እነግርሃለሁ። ጸጋ ይብዛልህ። ተባረክ ወንድምና ጥያቄ ነበረኝ ኦልሬዲ ይሰማል። ወንድምነት አለህ ዳንዬ? አለህ? ቆይ ሀርብ አንዴ ልጆቼን ይዤ ልወጣ ስለሆነ ልብስ ለለባብስና እናወራለን። ወንድምነት አለህ ዳኒ? አለ ወንድምነት። እሺ ጥያቄ አለኝ እያለ ነው። እንቀበለው እስኪ። ብራዘር ግን ሀርብ እውነቴን ነው የምልህ፣ ጌታን ለመቀበል ወስን። ልብህ ሩቅ አይደለም። የመጽሐፉን እውነት ተቀበል። ማንም እንደፈለገ ቢያወራ፣ ጴንጤዎች እንደፈለገ ብናወራ እንዳትሰማ፣ ኦርቶዶክስ እንደፈለጋቸው ቢያወሩ እንዳትሰማ። በኦርቶዶክስ ሃይማኖት ውስጥ መኖር ማለት አሁን ቅድም አንተ የነገርከኝን ፍሬ አልባ ህይወትን እየኖርክ ሲኦል ትግባ መንግስተ ሰማያት ትግባ የምታውቅበት መንገድ አይደለም። እናንተና እስላም አንድ አይነቶች ናችሁ። እነሱን ጋር ሄዳችሁ ጠይቃቸው ራሳቸው እስላሞቹ ሃይማኖት አለህ ብለህ ስትለው አዎ ይልሃል። በማንም ታምነው ብለህ ስትለው በአላህ ይልሃል። ነብያችን መሐመድ ይላል። ኦሬዲ እኮ ሰው ያለ ስራ እኮ አይጸድቅም። ያው ሰው እንደ ሰው ዜሮ ነህ ብራዘር። ስራ ያለው ሰው እንኳን 1% እንኳን ሰው ሰርቶ እንደው ያችን እንኳን አሳይቶ ስራ ላይ ምናምን ነገር ብሎ ቢል አንተ እኮ በቃ ቀድሜ ነገርኩ እኮ ነው ራሴ ያጻፈኝ። ለምሳሌ አሁን ብራዘር እኛ ይኸውልህ የስራ እኮ ጠሎች አይደለም ወድሜ። ይሄንን ብላችሁ የምትሉ ኦርቶዶክሳውያን ጴንጤ ፊት ስትቀርቡ እያንዳንዳችሁ አንገት ትደፋላችሁ። ብንመዘን እያንዳንዳችሁ ታፍራላችሁ በጴንጤ ፊት። ምክንያቱስ የማን ህይወት ነው መቃምና ማመንዘር ማጨስ? የማን ህይወት ነው ናይት ክለብ መጨፈርና እየጠጡ እየሰከሩ ቱቦ ውስጥ ሲተፉ ማደር? የማን ህይወት ነው? ሃይማኖት አይከፈልም። የሁሉም ማቃምና ማጨስ አድምጠ ቆይ ሚዩት አድርጋ። አዎ በደንብ ትፈቅዳለች። ሚዩት አድርጋ። አንተ ነበር እንመጣለን። ሚዩት አድርጋ እስኪ ንገረኝ። እንመጣለን እኮ እነግርሃለሁ ብራዘር። ሚዩት አድርገው ነክሱ ጋር ልጨርስ። እሺ እንጨርስና እንመጣለን። እኔ ፍሬ አላፈራሁም ያልኩ ኦርቶዶክስ አትፈቅድም እኮ ይሄን። ለምሳሌ አንተ ብቻ አይደለም ሀርብዬ፣ አንተ ብቻ አይደለም። ከጳጳሱ ጀምሮ ቢጠየቁ አንዳቸውን ፍሬ የላቸው። አንዳቸው አይደለም እንደዛ ብለህ ከመዝለፍ አንዳቸው አውሩኛል። አድመጠኝ እንደጨርስና ተመጣለህ እኮ አልኩ። እንድትወጣ ፈልገህ ከሆነ አስወርድሃለሁ ታች። ከሱ ጋር አልጨርስ። ሀርብ አቅምህን አሳይቻለሁ። አቅምህ ምን ያህል አቅም እንደሆነ ራስህ አይተሃል። ቅድም ኢየሱስ 80%ን አዋጥቶልኝ እኔ ደግሞ 20%ን ሞልቼ እና በድምሩ እሱ ተደምሮ መንግስተ ሰማያት ትገባለህ ብለህ ስትል ያንተ የኢየሱስ ምን ያህሉን ሞልቶታል ምን ያህሉን አልሞላውም ብዬ አልልም። 80% ሰጥተዋል እሱ። እኮ ራሱ አንዱ ሲጀምር ስድብ ነው። 80% ለጌታ ሰጣው ስድብ ነው። አይ እሱን እኮ በምሳሌ እያወራን እኮ ነው። አሁን በምሳሌ ቢሆንም ስድብ ነው። ኢየሱስ የሰራው ለሰው ልጆች በመስቀል ላይ የሰራው ያ ሁሉ መከራ በአንተ አእምሮ ስራ ያስፈልገዋል ለማለት ነው። በማመን በአንተ አእምሮ ውስጥ ያ ሁሉ መከራ ያን ሁሉ ደም መፍሰስ ያን ሁሉ መሰቃየት ያን ሁሉ መመታት ያን ሁሉ መቸንከር 80% ነው የሰጣው ፐርሰንት እና ያን አስቤ ታዲያ ስራ ካልሰራው ምን ዋጋ አለኝ? አሁን ክርስቶስ ስራ አለ ወይ ብዬ ስለ 20% የኔ ነው አልከኝ። እኔ እሰራለሁ ወደፊት ነው። በስራ ስለካህ ዜሮ ነኝ አልከኝ። ንስሐ ገብቼ ድናለሁ እኮ ነው። 28 ዓመት ነው ዜሮ ነህ። አትግደርደር። እውነቴን ነው የምልህ። በመንፈሳዊ ዓለም አትግደርደር። ንስሐ ገባለሁ ኦልሬዲ። አድመጠኝ። የፈለገ ንስሐ ሄደህ ብትገባ አልኩህ
ንስሐ አስገቢው ሰውዬ እኮ ራሱ መምሬ ማነው ድፋባቸው ምናምን ነገር ወይ ማዘንጊያ ብለህ የምትለው ሰውዬ ራሱ እኮ ራሱ በኃጢአት ውስጥ እኮ ያለ ሰው ነው። ንስሐ የምትገባ ንስሐ መግባትማ ማለት እውነተኛ ንስሐ አሁን ወደ ጌታ እንድትመጣ ነው። ንስሐ መግባት ማለት እንደ እግዚአብሔር ቃል ለመኖር መወሰን ማለት ነው። እንደ እግዚአብሔር ቃል ማመን ማለት ነው። ንስሐ እንድትገባ እኮ ነው እየነገርኩ ያለሁት። አንተ ገና መምሬ ተሰማ ጋር ሄደህ እንትን ካልጋው ድቄ ነበር ወይ እንትን ብዬ ነበር ባለፈው እንትን አንሰድቤ ነበር ብለህ እሱንም ቢሆን እንኳን አትሄድም እኮ እሱንም ቢሆን አትሄድም። በተሄድም ምንም በቃ እሺ ዳር ከ40 እንትን 100 ስገድ ብለው ይሉሃል። ጎንበስ ቀራ ትላለህ፣ ወገብ ስትራፖስኪ ይዝ ድረስ ትወድቃለህ፣ ትነሳለህ። ምንም ያው ነው ታጥቦ ጭቃ ማለት ነው። እዚህ ግን ጌታ ንስሐ ግባ እያለ ነው። ንስሐ ማለት በክርስቶስ ትምህርት መኖር ማለት ነው። በደል ኃጢአትን ይቅር እንዲል እውነተኛው ሊቀ ካህን ኢየሱስ ክርስቶስ እዚህ ና ከነድካም ጭምር እኔ ጋና እኔ አሳርፋለሁ እያለህ አንተ ገና ሄደህ ለመምሬ ድፋባቸው ልትናገር ማለት ነው። እዚህ እኮ ኢየሱስ እየለመነ ነው። ተወካይ እኮ ናቸው የክርስቶስ ኧረ ወደዛ የምን ተወካይ አልኩ? የምን ተወካይ? የማ ተወካይ? ማን ይወከላቸው ደግሞ? ሂድና ለካህን ራስን አሳይ ብሎ ይልም ብራዘር ያታድከመን። እሱ አሁን ሌላ ታሪክ ነው። ሌላ ደጋግሜ በዚህ በባለፉት ወራቶች ውስጥ እንኳን 2 ጊዜ ነው 3 ጊዜ አነሳሁት። እሱ ራስህ ለካህን አሳይ ብሎ ያለው የብሉይ ኪዳን ሥርዓት ነው። ያ ለምጻሙን ሰውዬ ካነጻ በኋላ አንተ ለምጽ የለህም እሺ እንደ ሙሴ ሕግ መስዋዕትና መባን አቅርብ ብሎ ይላል። እንደ ሙሴ ሕግ እዛ ጋር የቀረበው የሄደው ሰውዬ የወፍ 2 ወፎችን ወስዶ አንዱን በውሃ ምንጭ ዳር ያርዳል፣ አንደኛውን በህይወት ይለቀዋል። በታረደው ወፍ ደም ሰውነቱ ይረጫል። አንተ በወፍ ደም ልትረጭ ነው? በሉቃስ 5 እና በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 8 ላይ የተነገረው ስለ መንጻት ሕግ በዘሌዋውያን መጽሐፍ 14 ላይ የተነገረ ቃል ነው። በቃ ግራ የተጋባ ቄስ ግራ አጋብቷችሁ ዘመናችሁ ማቴዎስ 26 በዚሁ መልስልኝ ማለት 26 ላይ ለምሳሌ ቅድም ስለ ስራው ደም ስታወሩ ስለነበረ ኖ ካንተ ጋር ረጅም አውርታና ለአንተ የሚያስፈልገው ክርስቶስ ነው። ጥያቄ እኮ መልስላለሁ ብለህ ነበር መጀመሪያ። በኋላ አሁን ይሄኛው ወንድም ደግሞ ጊዜ ማግኘት አለበት። አንድ ጥያቄ እኮ ነው። ኖ ይሄኛው ወንድም ጊዜ ማግኘት አለበት። እዚሁ ሆነ ጠብቀን ለሱም ደግሞ ፌር እንዲሆን እሱም እድል ማግኘት አለበት። ላውራ እያለ ስለሆነ ዝም ብለን ስላልነው ረጅም ሰዓት ካንተ ጋር ስላወራ ለሱም እድል እንስጠው እና ከዛ እንቀጥላለን። ኦኬ እሺ ወንድማችን አመሰግናለሁ። እኔ እንኳን ለምፈልገው ነው የመጀመሪያው ነገር ቅድም እነዚህ የርኩሳን መገለጫ የተባሉትን ማጨስ፣ መቃም፣ መጠጣት ይሰማል? አዎ ቤተክርስቲያኗ ትፈቅዳለች ወይ? ኦርቶዶክስ ቤተክርስቲያን ፈቅዳለች ወይ? እሱን ሁለተኛ ነው ታሳየኛለህ። ምኑን ማሳየ? እሱን ካየው እኔ ችግር የለውም። ሁለተኛ ነገር ደግሞ ምንድነው? ምኑን ማሳየ? የኦርቶዶክስ ተዋህዶ ቤተክርስቲያን ማጨስ፣ መቃም፣ መጠጣትን፣ መስከርን፣ መዘሞትን እንደምትፈቅድ ይገልጽ የሚችል መገለጫችን አድርገህ የጻፍከው ድምፅህ ሩቅ ነው። ስለሆነ ድምፅህን አስተካክለው። ምን አልከኝ? ድምፅህን አስተካክለው። ታፍኗል። ሩቅ ነው። የኦርቶዶክስ ተዋህዶ ቤተክርስቲያን ድምፅህን አስተካክለው። እሺ አሁን አይሰማም? ከመኪና ኤርፎን ላይ ማነው ብሉቱዝ ላይ ለያየው እኮ ላይ ይቻላል። አይሰማም? ሩቅ ነው። አሁን ይሰማል፣ ግን የታፈነ ድምጽ ነው። ሰማው የቀድሞ አይነት አይደለም። ኦኬ እሺ አሁን በደንብ ስማኝ። የኦርቶዶክስ ተዋህዶ እምነት ወንድሜ የድምፁ ካላስተካከልከው ላስወርድህ ነው። ሰው እያወራ እንትን አትበል። አማርኛ አይሰማም እንዴ? የታች ኮሜንት እንኳን አታነብም? ይሄው ይሰማል እየተባለ ነው። ይሰማል ግን የታፈነ ነው እየተባለ ግማሹ አይሰማም ይላል እያለህ ነው፣ ግማሹ ይሰማል። አንተ ይሰማል አይሰማም ብሎ በቃ እታችሁ ረድ እንደዚህ ይሄን ያህል ማውራት ያለብህ እታችሁ ረድ ደግሞ አንተ ይሰማል አይሰማም ልበል። እታችሁ ረድ ብራዘር፣ እታችሁ ረድ። ይሰማል አይሰማም ካንተ ጋር ተጋጨክ እንዴ? ማይሰራ ጠፋበት። እሺ ወንድማችን ቀጥል። ይሰማል አይሰማም ገና ካንተ ጋር ሊጨቃጨቅ እንዴ ብራዘር? ስንት ህይወትን ቃል መስማት ወይ መናገር የምንችልበት ሰዓት። እሺ ወንድማችን ይበሉም ይላል።
እያወራ ከሆነ አይሰማም ወንድማችን ማቴዎስ 26 ላይ ያለው ማለት ነው ማቴዎስ 26 ላይ ያለው ይህ ደሜ ነው ይህ ስጋዬ ነው ብሎ ይሰጣቸዋል ለምሳሌ እዛ ላይ ማለትና ለሐዲስ ኪዳን የሚፈስ ይህ ስጋዬ ነው ደሜ ነው ያለው ያ ቅድም መታሰቢያ ነው ምናምን ሲል ነበርና አንድ ወንድማችን ይሄ ራሱ ይሄ ስጋዬ ነው ይሄ ደሜ ነው ብሎ አልሰጣቸውም ወይ ነው አሁን ማቴዎስ 26 ያለው እንዴት ነው በምን አንግል አይታችሁት ነው ኦሬዲ መታሰቢያ ነው ይሄ ራሱ ይህ ስጋዬ ነው እያለ እየሰጣ አይደለም ወይ እሺ ቀደም የጳውሎስን መልእክት ስጠቅስ ነበር አይደለ አንደኛ ቆሮንቶስ 11 ላይ አንደኛ ቆሮንቶስ ላይ ያ ሲጠቅስ ነበር አንተ ራስህ ስጠቅሰው ነበር አይደል እኔ አይደለም ሌላ ነው እኔ ሳዳምጥ ነው እሺ ለምን አድርጉት ይላል እዛ አንደኛ ቆሮንቶስ ላይ ሄድና አንበው አንደኛ ቆሮንቶስ ላይ ለመታሰቢያ ይላል በቃ ጳውሎስ ይሳሳታል የማቴዎስ ምንድን ነው ጳውሎስ ይሳሳታል ወይ መጀመሪያ ጳውሎስም ማቴዎስም አይሳሳቱም በቃ ስለዚህ ቅዱስ ጳውሎስ ሉቃስና ማቴዎስ ማርቆስ የተናገሩትን እሱን ነው ለመታሰቢያ ያድርጉት ብለዋል የማቴዎስ ይህ ደሜ ነው ያለው ይህ ቆርሶ ይህ ደሜ ነው አላቸው ይላል የቆርሶ ይህ ስጋዬ ነው አላቸው ያኛውን ደግሞ ነው ወንድማችን እንኳን አንዴ ስልክ እያወራ ነው እሺ ፓስተር አንዴ እሺ ሶሪ ወገኖች አላችሁ አለና እሺ ማናን ይሊያዬ አላችሁ አለን ሰላም ብያለሁ ሁላችሁ እሺ ሊያ ገስት ላይ ታች ያላችሁ ሁላችሁ ኮንዳና መጣሽ ኮንዳና ቆያችሁ ያየ ስራ ላይ ናት መሰል ታብ ተባርኩ ሼር ኮፒ ሊንክ አርጉ ቅዱሳን በስራ ተገለጡ እንኳን እየነዳው ስለነበረ ገና አሁን ነው ትያልኩትና እንደዛ ነክና አገልግል አብረን ተባረኩ ጸጋ ይባላል ዳኒ የጉንፋኑ ተሻለ ዳኒ ጉንፋኑ ዛሬ ደህና ነው አዎ ተቀይቶት ነበር ያ ማን ቴንኪው ዛሬ ደህና ነኝ ለውጥ ተሻለ ዳኒ ለውጥ አለኝ በጣም ውሃን ሽንኩርት ምናምን አርግ ስትተኛውን ውሃ በፋሎት ባፍንጫ እንደዛ ማረግ ባህላዊ ሕክምና ምናምን ሞክር አይዞህ ቴንኪው በለኝ ያ ቀይ ሽንኩርት ሆነ ይላል ቀይ ሽንኩርትኛውን በእንደዛ ጠጣለው ማለት ከሽንኩርት ጋር እንደዛ ፍልቶና ያወጣዋል እና አይዞህ ዳኒ ተባረኩ አላችሁ ቅዱሳን ሼር ታፕ ኮፒ ሊንክ እና ተባረኩ በስራ ተገለጡ ይያለሁ ያየዳጊ ሰላም ብያችኋለሁ ቀጥሉ እስኪ መጣ አይ ቲንክ ኤርሚ ስልክ ገብቶበት ነው መሰል
እሺ ወንድምነት እስኪመጣ ምናልባት እስኪመጣ እስኪ ወይ አንተ ልትመልስልኝ ትችላለህ? የማቴዎስ ላይ ያለውን ይህ ስጋዬ ነው ይህ ደሜ ነው ያለውን ማለት ነው አንስቶ ቅድም ስጋና ደሜ አይደለም ብለህ እየመለስክለት ነበር ለልጁና ግን ራሱ ክርስቶስ ይህ ደሜ ነው ይህ ስጋዬ ነው ብሎ ሰጥቷል። ኦሬዲ ማቴዎስ 26 ላይ ማለት ነው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል ዮሐንስ ወንጌል ላይ ማለት ነው። ይሄን ደግሞ ስጋው መሆኑን እየነገረ ነው። ይህ ስጋዬ ነው ይህ ደሜ ነው አለን አይደል አንስቶ ያ እንትኑ ሐሙስ ማታ ላይ ማለት ነው። እኮ ሁለቱም ጥቅሶች አታደባልቃቸው። ሁለቱ ጥቅሶች የተለያዩ ሐሳብ ናቸው። ዮሐንስ ወንጌል ምዕራፍ 6 ላይ ይሄ ስጋዬ ነው የሚል ትምህርት አለው። ይሰማል? ይሄ ስጋዬ ነው የሚል ትምህርት አለው ዮሐንስ ወንጌል ምዕራፍ 6 ላይ ይህ ስጋዬ ነው አይልም፣ ግን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል እኮ። እዛ ላይ የሚያወራው ስጋዬ ብሎ የሚናገረው ሐሳብ ስለ የትኛው ስጋ ነው የሚያወራው? ያ ይሄ አሁን ለሐሙስ ላይ ያለው አሁን ይሄኛው ስጋ ይሄኛው ያው ስለ ራሱ ነው። ይሄኛውም እኮ ያው ይሄን እየሰጠን ያለው ለዛ እንትን ነው ያ ሐሙስ ላይ የሚሰጠን ኦሬዲ ከዚህ በኋላ ይሄን ታረጉታላችሁ ብሎ ሰጥቶን የለ ሐሙስ ላይ ስጋና ደሙ ይሰጠን ማለት ነው። በቃ ይሄ ስጋዬ ነው ይሄ ደሙ ነው ያለው ማለት አትደባልቅ። ሐሙስ ላይ ልክ ነው አማናዊ ስጋና ደም አይደለም እንጂ የጌታችን የኢየሱስ ክርስቶስ ኢየሱስ የመታሰቢያ አይደል? ይሄንን ለምን አድርጉታል? ለመታሰቢያ አየ ለመታሰቢያ ያድርጉት ነው ያለው። ግን ይሄ ደሜ ነው ይህ ስጋዬ ነው ብሏል። ምን አልከኝ? ይህ ደሜ ነው ይህም ስጋዬ ነው ብሏል እኮ። አሁን ቂጣውን እኮ ኦሬዲ ያ እንደዛ ሲለው እኮ ኦሬዲ ይቀየራል ማለት እኮ ነው። አይ የሚቀየር ትምህርት የለም መጽሐፍ ውስጥ። ስጋ ቂጣውን አይደል ደሜ ነው ያለው ኦሬዲ። ቂጣው እኮ ቂጣው ለምሳሌ ስጋ ሆኖ አይደለም ማለት እኮ የጌታ ስጋና ደም አንድ ሐሳብ በደንብ ላስረዳ። የጌታ ስጋና ደም ስለኛ የፈሰሰው አማናዊ በቀራንዮ ላይ የፈሰሰ ስጋና ደም የት ላይ ፈሰሰ? በቀራንዮ ላይ ፈሰሰ። እሱ ስጋና ደም የዘላለም ሕይወት ይሰጣል። ምን ማለት ነው? እሱ የዘላለም ሕይወት ይሰጣል ማለት እሱ ስጋና ደም ሰው የሚቀበለው ወይ ደግሞ በቀራንዮ ላይ በተሰራ ሚስጥር ሰው የሚድነው ኢየሱስ ክርስቶስን ምን ሲያደርግ ነው? ሲያምን ማለት ነው። አሜን። ለምሳሌ ዓርብ መቼ ነው የዳነው? ሲያምን ስታምን። ኢየሱስ ክርስቶስን ባመንክ ጊዜ እንዴት ዳንክ? በእምነት ነው። በእምነት ግን በእምነት ለምሳሌ ቅድም መጠመቅ አለ። ለምሳሌ ስጋው ደግሞ እነዚህ ሚስጥራትን ደግሞ መካፈል አለ። ካመንክ በክርስቶስ ያመነ ሰው ማንኛውም ነገሮችን መፈጸም አለበት፣ ይፈጽማል። ግን ለመዳን ግን በመስቀል ላይ የተሰራልን ያንን የማዳን የእግዚአብሔርን የማዳን ስራ አምነን እኮ። ስለዚህ አንተ አምነህ ስትቀበል ምን ብለሃል ማለት ነው? አምነህ ስትቀበል ኦሬዲ ሆኖልሃል ማለት ነው። ድነሃል ማለት ነው። ግን ያ የሐሙሱ አሁን ለምሳሌ በየጊዜው ምን ወስደው ስጋ ወደው ምን እንቀበለው አለ አይደለ? ለምሳሌ እሱም ኦሬዲ እውነተኛ ስጋና ደም ነው እኔ የምልህ። ምክንያቱም ይሄ ደም ነው ስጋ የሚያሳየን ችግር የለም። እሺ አማናዊ እውነተኛ ወይ ደግሞ አማናዊ ስጋና ደም መሆኑን አሳየኝ ከቃል ውስጥ። ራሱ ይህ ስጋዬ ነው ቆርሶ እኮ ይህ ስጋዬ ነው አላቸው እኮ አይደል?
አዎ ቆርሱ አማናዊ ቆርሱ ይህ ስጋዬ ነው አለ እኮ አይደል? ክፍሉ ላይ አማናዊ ነው የሚላል። አማናዊ ኦሬዲ አማናዊ ባይሆንም ኦሬዲ እኮ ይሄ እኮ ቂጣ አይደለም እኮ አይደል? ቂጣውን አይደል ስጋ ነው ቼንጅ ሆኗል ማለት እኮ ነው። ክርስቶስ ሲነግራቸው እኮ ይሄ ቂጣ ነው አላላቸውም። ይህ ስጋዬ ነው እኮ ነው እያላቸው ያለው አይደል? እሺ ቼንጅ ሆኗል የሚል ትምህርት አለ እዛ ላይ እስቲ ያሳይ። ለምሳሌ ቂጣውን አንስቶ ቂጣ ነው ቢላቸው ኦሬዲ ምንም ነው እንዴት ይሄን እኮ ምን መጽሐፍ ቅዱስ እኮ በአንተ ቅድም ስትል ነበር በሜታፎሪክ ነው የሚጻፈው ስትልና አይደል? ይሄ እኮ የንግግር እንትን እኮ ነው። ይህ ስጋዬ ነው እያለ አይደል ያ ቂጣውን አንስቶ። ስለዚህ ይሄ ስጋዬ ነው ብሎ ቆርሶ ሲሰጣቸው ሊተራሊ ስጋውን አይደለም እየሰጠ ያለው እያልከኝ ያለው ማለት ነው። ስጋዬ ነው ግን ያው በዛ ውስጥ ያው ስጋው ኦሬዲ በዛ ቼንጅ ይሆናል ማለት ነው። ቼንጅ ነው ሳይሆን ራስ ምን አልክ? ሜታፎሪክ ነው አልክ። አሁን እንትኑን እኮ ንግግሩን እኮ ነው ንግግሩ። ለምሳሌ አሁን ያ ቂጣውን አሁን ቂጣ ብሎ አልሰጣቸውም። ይሄ ስጋ ነው ኦሬዲ ያላቸው በቃ አንስቶ እኮ ስጋዬ ነው ያላቸው እኮ ከዚህ በኋላ እንደ ቂጣ እንዳያስቡት አይደል? እንደ ቂጣ እንዳያስቡት እኮ እንደ ስጋው እንዲያስቡት እኮ። እሺ እስቲ አንዱን ክፍል እናንብበውና እንየው አይሻል እንድትረዳው። ማቴዎስ 26 እንደሱ ሲሆን ጥሩ ነው እንግባባለን። እሺ ያው እሺ ሶሪ አለ አንተ ላይ እኔ ላይ እየወጣ አስቸገረኝ። እሺ እንዴት አገሰ ሌላ ስልክ ልጠቀም። ዳኒ የባይብል ፈልገክ ነው? እሺ ላንብብልክ ወይስ? እሺ አንብብ። የትኛውን ክፍል ነው? ማቴዎስ 26 እሺ አገኘሁት። በቃ ችግር የለም። አገኘህ? ሲወር እሺ እሺ 26 ላይ ማለት ሲወር ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርት ሰጠና አንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው አይደል? ስለዚህ ክርስቶስ ኢየሱስ አሁን በደንብ ስማ፣ ኢየሱስ ክርስቶስ እሺ ወንድምነትን አስገቡት አንዴ ታሚቶሬ ነው ቱሞሮ አሁን አመስግኖ የሰጣቸው ምን ነው? ቆርሶ ያ ቂጣውን ማለት ነው። ይህ ስጋዬ ነው ብሎ ሰጣቸው። በቃ አመስግኖ ባርኮ ነው የሰጣቸው። ባርኮ ስጋዬ ነው አላቸው። ኦሬዲ ስጋዬ ነው ደሜ ነው አለ። ኦሬዲ ያ አመስግኖ ሰጣቸው አይደል? ይሄ አመስግኖ ቆርሶ የሰጣቸው ለምንድን ነበር ሲያደርጉት የነበረው? ለምንድን ነው አድርጉት ያለው? ደሜን ያው ስጋው ደሙ ነው ለመታሰቢያ ያድርጉት ብሏል። ስጋዬ እና ደሜ ለመታሰቢያ ያድርጉት ነው ያለው። ስጋው ደሙ ነው ማለት ነው ኦሬዲ አይደል? ይሄ አሁን ያ ለምንድን ነው አድርጉት ያለው? ችግር የለም ለመታሰቢያ
ለመታሰቢያ አየ አድርጉት ያለበት ፐርፐስ ኢየሱስ ክርስቶስ ስለምን እንደሆነ ያስረዳል ማለት ነው። እስከመጣ ድረስ አድርጉት ይላል። ኦኬ ለምንድን ነው ያለው ነው ጥያቄው? ለመታሰቢያ አሁን እኮ ለመታሰቢያ መሆኑ ሳይሆን አሁን ቅድም እያልን የነበረው ስጋው ደሙ አይደለም በሚለው ነው። ስጋውና ደሙ ነው አሁን እያልኩ እሱን ነው አሁን የምናየው። ክርስቶስ ኢየሱስ አንዴ ጊዜው የምን ሲዝን ነበር? አሁን ይሄንን ሲላቸው ሐሙስ ዕለተ ሐሙስ የምን ሲዝን ነበር ነው ያልኩ። ወቅቱ የፋሲካ ሲዝን ነው። ኦኬ የኛ ፋሲካችን ምን ለኛ ፋሲካችን ማን ነው? ክርስቶስ ኢየሱስ ነው። በደምብ እስራኤላውያኖች ፋሲካን ለምን ነበር የሚያከብሩት? ከጥንት የወጡበት መታሰቢያቸው ማለት ነው። መታሰቢያ ነበር። አይ መታሰቢያ ነበር ሲያደርጉት የነበር። በፋሲካ ላይ የሚታረደው ለፋሲካ በዓል የታረደው እነሱ የዳኑት እስራኤላውያኖች የዳኑበት በተቆረሰው ምን ነበር? በታረደው ምን ነበር? በግ ነበር። ኦኬ እስራኤላውያኖች የዳኑት መቼ ነው? በታረደው በዛ በግ ነበረ መዳን ይሆነላቸው። ያንን ግን ህዝቡ የሚያስበው ለመታሰቢያ ነው የሚለው ያኔ የተሰራውን እግዚአብሔር ህዝቡን የታደገበትን ማዳኑን ነው አይደል የሚያስቡት? አዮ ለመታሰቢያ ማድረግ ማለት ያ ስነ ስርዓት በማድረግ ያንን ስነ ስርዓት በማድረግ አሁን አዲስ አይደለም የምትድነው። ኦልራይት አሁን ያ በዓል የተሰጠው ልክ መታሰቢያ ፋሲካ ነው። መታሰቢያ ነው የምታደርገው ምኑን? እግዚአብሔር ህዝቡን ያዳነበትን ያንን የማዳን ሚስጥር። ኦኬ ዮሐንስ ወንጌል ምዕራፍ 6 ላይ የምታገኘው ሐሳብ ኢየሱስ ክርስቶስ እሱ ራሱ እሱን በማመን የሚዳንበትን ከሞት የምታመልጥበት ሚስጥር ነው ያለው። ዮሐንስ ተው ነው። አረ ይሄኛው እዚህ ጋር ራሱ ማቴዎስ ላይ ያለው ነው ራሱ። ስለዚህ ለመታሰቢያ ማለት በዕለተ ዓርብ ላይ የሚፈሰውን የክርስቶስ ኢየሱስን የማዳን ሚስጥር ያንን የማዳን ሚስጥር እንደ ፋሲካ ወይ እግዚአብሔር አንተን ለማዳን የገለጠውን ሚስጥር ሰለብሬት የምታረግበት ነው። ሞቱን ትንሳኤውን የምትመሰክርበት ነው። ምን ማለት ነው? በተፈጸመው በቀራንዮ ላይ አንዴ በፈሰሰው በዛ በመስቀል ስራ ነፃ የወጣህበትን ያንን ህይወት ሪቬል የምታረግበት ነው፣ የምትገልጥበት ነው፣ ለሰዎች የምታሳይበት ነው። ለእግዚአብሔር የማዳንን የዳንክበትን ያንን እውነት በእግዚአብሔር የማዳንን ህይወት ውስጥ የገባህበትን ያንን ሚስጥር ለሰዎች የምታካፍልበት ነው። ኦኬ እሱን ፋሲካ ወይ ደግሞ የጌታ ስጋና ደምን የምትበላ ሼር የምታረገውን በማህበር የምትካፈለው እሱ ለመታሰቢያ ነው። that's why እስራኤላውያኖች አንዴ ነፃ የወጡበትን ትውልድ ምን ያደርገው ነበረ? ያስበው ነበረ። በየጊዜው ያስበው ነበረ። ትውልዱ እየተቀባበለ መታሰቢያን ያደርግ ነበር። አሁን በአዲስ ኪዳን ላይ እግዚአብሔር ሰዎችን ከሞት የታደገው በማን ነው? በክርስቶስ ኢየሱስ ውድ ልጅ። ስለዚህ የዳንበት ከሞት ያመለጥንበት ዕለተ ዓርብ ላይ ስለ ሰው ልጆች በመስቀል ላይ በፈሰሰው ምኑ ነው? ደሙ እሱ ስጋና ደም በህይወታችን ኤክሰርሳይዝ የሚያደርገው አምነን ስንቀበል ነው። እሱ የዘላለም ህይወት ነው የሚያስገኘው።
እሱን ስለሱ ነገር ያወራው መቼ ነው? ዮሐንስ ላይ ማለት ነው። ዮሐንስ ወንጌል ምዕራፍ 6 ላይ እሱ እንዳለ ይሄኛው ግን ኦሬዲ የመታሰቢያ የትኛው የመታሰቢያው ማለት የመታሰቢያውን ግን የሰጠው መቼ ነው? ሐሙስ ነው የሰጠን። ሐሙስ ሰጠን ግን እሱ ራሱ ሪል ነው እያልኩ ያለሁት እኔ አሁን ስጋው ደግሞ ነው አሁን ስጋው ነው ደሜ ነው ስላለን ኦሬዲ መታሰቢያም ይሁን እንደመታሰቢያም ኦሬዲ መታሰቢያ ማለት ነው ትልቅ ነገር ነው። መታሰቢያነቱ እንዳይቀላቀልብ መታሰቢያነቱ ለአማናዊ ስጋና ደሙ ነው። ለምንድነው እዚህ ደሜ ነው ያላችሁ ታዲያ? ለምንድነው አሁን አማናዊ ካልሆነ ይሄ ደሜ ነው እና የምታስበው ምንድነው? እሱ የምታስበው እኮ የጌታ ስጋና ደም ነው የምታስበው። በቀራኒው ላይ የፈሰሰልን ስጋና ደም ነው የምታስበው። አማናዊ ነው የሚል ቃል የለም። ኦኬ አሁን የክርስቶስ ኢየሱስ በመስቀል ላይ የሞተውን ያንን ኢየሱስ ክርስቶስን ምን የምታረግበት ነው? ሪማይንድ የምታረግበት ነው። ኦኬ ሪማይንድ የምታረግበት ነው። የትኛውን? በቀራኒው ላይ የፈሰሰውን ያንን ሰዎች አምነው የሚያገኙትን የሚካፈሉትን ይሄንን ሚስጥር ምን የምታረግበት ነው? ሪማይንድ የምታረግበት ነው። ለዚህ እኮ ነው we respect by the way እኛ ስጋና ደሙን ስንወስድ በፍቅርና በትህትና ነው የምንወስደው። ኦኬ የጌታ ስጋና ደም ለምሳሌ እኛ ቸርች ብትመጣ በየወሩ ስጋው ነው ደሙ ነው ብለህ ነው የምትወስደው ወይስ እንደ ቂጣና እንደ ወይን ነው የምትወስደው? አንተ ነገሩ ቂጣና ወይን ነው። ወይ ደግሞ በእኛ ኮንቴክስት ቪንቶ ነው ቻማ ሪፕሬዘንት የሚያደርግ ነው የምትወስደው። አየ ያ ሪፕሬዘንት የሚያደርገው ነገር ምኑን ነው ሪፕሬዘንት የሚያደርገው? ቂጣ ነው። አየ የጌታ ስጋና ደምን ነው። እኔ ላውራለሁ። እሺ እኔ ውስጥ ካለ መክተታት ጀምር። ያ ሪፕሬዘንት ያ የምትወስደው ነገር የጌታ ስጋና ደምን ነው ሪፕሬዘንት የሚያደርገው። ኦኬ ሪፕሬዘንት ያደረገውን ያን የጌታ ስጋና ደም የምትወስደው የጌታ ስጋና ደምን ሪፕሬዘንት ነው የሚያደርገው። ምን ማለት ነው? ለመታሰቢያነት የምትጠቀምበት ነው ማለት ነው። ቂጣና ወይንን አይደለም የምንወስደው ሊትራሊ። ምን ማለት ነው? አለም ተረዳ። የምንፈጽመው ሚስጥር የጌታ በመቀራኒው ላይ እኛን ያዳነበትን ያንን የጌታና ስጋና ደም የምናስብበት ነው። ይሄንን በበላችሁ ጊዜ ሞቱን ትናገራላችሁ አይደለም? የዳንበትን ሚስጥር ለሰዎች የጌታ የማዳኑን ሚስጥር የምናወራበት የምንናገርበት ምን ማለት ነው? የዛን ቀን አይደለም የዳን ነው ቁርባን ስንወስድ አይደለም የምንድነው። በሌላ አነጋገር ኦኬ እሱ የዳነ ሰው ነው ሪማይንድ የሚያደርግበት በመስቀል ላይ የተከፈለውን የጌታን የማዳን ስራ የሚተርክበት ሚስጥር ነው እሱ። ድነታችን ከቁርባን ስንወስድ አይደለም የሚጀምረው። እሱ የዳንበት መገለጫ ነው። ያመለጥንበት መታያ ነው እሱ። መታሰቢያ ነው እሱ። የኛ ግን ሚስጥር የተፈጸመው በቀራኒው ላይ ነው። ያ በቀራኒው ላይ የተፈጸመው ሚስጥር ደግሞ በእኛ ህይወታችን እንዴት ተገኘ ካልከኝ ክርስቶስ ኢየሱስን አምነን ስንቀበል ነው። ስለዚህ ኢየሱስ ክርስቶስን አምኖ የተቀበለ ሰው በዮሐንስ ወንጌል ምዕራፍ 6 መሰረት ጌታን አምኖ ተቀበለ ማለት አማናዊ የሆነውን ክርስቶስ ኢየሱስ ስጋና ደም በላ ማለት ነው። እሱን ሲበላ የዘላለም ሕይወት ይኖረዋል። መታሰቢያውን ግን የሚያደርገው ከቂጣና የወይን ጭማቂ እሱን ሲበላ ለዳነበት ለዛ ሚስጥር መታሰቢያ እያደረገ ነው ያለው። ስለዚህ ሁለቱን ነገሮች መቀላቀል አያስፈልግም። አሁን እኮ መቀላቀል ምናምን ሳይሆን ኦሬዲ እኮ ካመንክ በኋላ ነው የምትጠመቀውም ስጋው የምትወስደውም። አሁን እኮ ክርስቶስን የሚቀድመው በክርስቶስ ማመን ነው። ከዛ በኋላ ግን እነዚህ ሚስጥራት ደግሞ ስታምን
በቃሉ መሰረት የዘላለም ሕይወት ተገኝቷል ወይስ አልተገኘም? ታገኛለህ እንጂ በቃሉ መጀመሪያ በቃሉ ነው የምታገኘው። በቃ አየህ። ለምሳሌ ግን እነዚህ ደግሞ መጣመቅ አየህ፣ ስታምን ታገኛለህ ካልክ ኦልሬዲ ያገኘኸውን ነገር ነው ምን የምታደርግበት፣ ፕራክቲስ ታደርጋለህ፣ ሪማይንድ የምታደርገው ለመታሰቢያ የምታደርገው ምን ያረክበትን ነው የዳንክበት ነው። በሌላ አነጋገር ላሳየው፣ እስራኤላውያኖች መታሰቢያን በዓል የሚያደርጉት ፋሲካን በዓል የሚያስቡት የሚያከብሩት ስለ ዳኑ ነው ወይስ ገና ሊድኑ ብለው ነው? ኦልሬዲ ድነው ለመታሰቢያ እያደረጉ ነው። ኦልሬዲ አንደበት አየህ፣ እኛ አሁን ላይ የምናከብረው የፋሲካ በዓል አለ። ፋሲካ መታሰቢያ አለው። እስራኤላውያኖች የወጡበትን የምናስብበት በዓል አለን እኛ ያዲስ ማራማን የለን። አየህ፣ የኛ ፋሲካችን ከሞት ያመለጥ ነው። እኛ ከሞት ያመለጥ ነው ክርስቶስ ኢየሱስ በከፈለው ዋጋ አይደል? ያ እሱን እኮ ተግባብተናል እኮ ነው እያልኩ ያለሁት እኮ በክርስቶስ እንትን አሁን ስጋው ደሙ ላይ ነው እኮ። ስለ ስጋ ደሙ እኮ ነው የምናወራው። ስለዚህ ያንን ፋሲካ የምናከብረው መጀመሪያ ምን ማድረግ መቻል አለብህ? ፋሲካን ለማክበር አንተ በፋሲካው ማመን አለብህ። በፋሲካው መዳን አለብህ አይደል? ያል ማለት በዓሉን የምታከብረው ለመታሰቢያነት ነው። እግዚአብሔር በዛ እስራኤላውያኖችን ምን ያደረጋቸው እናትና አባቶቻቸውን ያዳነበትን ያንን ሚስጥር ነው እስራኤላውያኖች ሲያከብሩ የነበሩት። አሁን ለምሳሌ ከዚህ ከስጋው ደም እኮ ያልተገባው ሰው አይቅረብ ይላል። ለምሳሌ አይደል እኮ በጣም ትልቅ እንትን መሆን። ለምሳሌ ጳውሎስ እኮ ከዚህ ይላል ለራሳችሁ መርገም ታረጋላችሁ ይላል አይደል? ያልተገባው ሰው ራሱ ወደዛ እንዳይካፈል እኮ ያስጠነቅቃል አይደል ጳውሎስ ወደ ስጋው ደም። ስለዚህ በቃ የራሱን ይችላል በመታሰቢያ ብቻ ሳይሆን የሆነ ሌላ ሪል የሆነ አዳኝ እንደሆነ በዛ ሰዓት አሁንም እየተፈጸመበት እንደሆነ ሰው መታሰቢያ ቢሆን እኮ ምንም ማንም ሰው ቢወስደው ምን ሊሆን ይችላል? አትቅረቡ በቃ ሳይገባችሁ ወደዚህ አትቅረቡ እያለ አይደል ጳውሎስ የሚመክረው ወደ ስጋው ደሙ። ኦኬ አየህ፣ እንድትረዳው ያክል ለምሳሌ በደም እንድትረዳው ማለት ነው። አሁን ኢየሱስ ክርስቶስን በማመንህ የዘላለም ሕይወት አግኝተሃል አንተ? አዎ አግኝቻለሁ ነው። ኦኬ ያ የዘላለም ሕይወት ያገኘው ከሞት ወደ ሕይወት የተሻገርከው ላንተ ፋሲካ የሆነው መቼ ነው ማለት ነው? እንግዲያውስ ፋሲካ ዓርብ ላይ ለምሳሌ ዓርብ ላይ ማለት ነው። ላንተ የሆነው መቼ ነው ያልኩት? አንተ የዳንከው መቼ ነው? ሳምን መጀመሪያ ሳምን ነው ባመንኩበት። ሳምን አየህ፣ ስታምን ከሞት ያስበለጠ ማን ነው? የክርስቶስ ኢየሱስ ሥጋና ደም አይደል? ያ ስለዚህ ያ የክርስቶስ ኢየሱስ ሥጋና ደም በእምነት የተቀበልከው አይደል? ያ ኦኬ አየህ፣ በቃ ስለዚህ የሰው ልጅ መሰረት የመዳኑ ተስፋ በቀራኒው ላይ የፈሰሰው የክርስቶስ ኢየሱስን ደም አምኖ ሲቀበል ምን ማለት ነው? ስለአንተ የተከፈለው ዋጋ አንተን ነፃ ሲያወጣ ማለት ነው። ይሄ የክርስትና መሰረት ነው። በልጁ የሚያምን የዘላለም ሕይወት አለው ስለሚል ማለት ነው። ያ መሰረቱ ላይ ተስማማን እኮ ኦልሬዲ አሁን ተስማምተን። እሺ አሁን በደምብ ስለዚህ በዚህ አማናዊ ሥጋ ሰው ኢየሱስ ክርስቶስን አንድም በኢየሱስ የማያምን ሰው ኢየሱስን ሲያምን ይድናል ይጸድቃል ማለት ነው አይደል? እሺ ሥጋና ደሙ ቁርባንን እንውሰደው። አሁን በኢየሱስ የማያምን ሰው ይድንበታል? የማያምን ሰው አይድንበትም። ለምንድን ነው የማይድንበት? ያላመነ ሰው
ኦሬዲ ምን ለሱ ምን ስላላመነ አይደለም እንዴ ግን እኮ የዘላለም ሕይወት ይሰጣል እያልከኝ ያለው ቁርባን መጀመሪያ ማመን ይቀድማል። ኦሬዲ ማመን ይቀድማል እኮ ያዩ ራሱ። እሺ በእምነት የሚበላውን በልብ የምታምነውን ያንን ክርስቶስ ኢየሱስን ግን ያላመነ ሰው ኢየሱስ ክርስቶስን ያአዛብ መጥቶ በክርስቶስ ኢየሱስ ቢያምን የዘላለም ሕይወት ያገኛል አያገኝም? እስኪ ድገምልኝ ምን አልከኝ? አህዛብ ሰው በክርስቶስ ኢየሱስ የማያምን የነበረ ሰው ኢየሱስ ክርስቶስን ባመነበት ሞመንት የዘላለም ሕይወት ያገኛል አያገኝም? ያገኛል። አዮ ስለዚህ የዘላለም ሕይወት የሚሰጠው ስለሱ የሞተለትን ያንን ክርስቶስ ኢየሱስን ማመኑን በእምነት ኢየሱስን መብላቱ ነው እንጂ ሕይወት ያሰጠው ቁርባን የሚባል ነገር አይደለም ማለት ነው። ሕይወት ያሰጠው የአዲስ ኪዳን ስርዓት ነው እኮ አለ እኮ የአዲስ ኪዳን ስርዓት ይሄ ነው አለ እኮ። ይሄው አሁን ሁለቱን እኩል እናያይዘው ነው። አሁን እናንተ እንደምትሉት አማናዊ ስጋና ደም ቢሆን ኖሮ አማናዊ ስጋና ደም ቢሆን ኖሮ ብራዘር አህዛብ ሰው ወይ ደግሞ በኢየሱስ ያላመነ ሰው በልቶት መዳን አልነበረበትም የለበትም? ያማ ኦሬዲ በዚያደም በዋናው በኢየሱስ የእግዚአብሔር ልጅ መሆኑን ሳያምን እንዴት ሊል አንድ ነው እያልከኝ አይደል እንዴ? የጌታ ስጋና ደም አንድ ነው አማናዊ ነው እያልከኝ አይደል እንዴ? ስርዓት እኮ ነው ይሄ እኮ ስርዓት ነው። ለምሳሌ ልክ እንደ ጥምቀት ለምሳሌ አሁን አንተ ታምናለህ አይደል? ታምነህ ለምሳሌ ትጠመቃለህ። አየኸው? ስለዚህ ስርዓት ነው የምትለኝ ከሆነ ስርዓት የሚሆነው መታሰቢያነቱ ለምንድን ነው ማለት ነው? የአዲስ ኪዳን ስርዓት ይሄ ነው ይላል። ለምሳሌ አሁን ለምሳሌ በኦሪት በግ ይሰዋ ነበር አይደል? ኦሪት ላይ ለኃጢአት ስርየት ለምሳሌ በየጊዜው ኃጢአታቸውን ለማስተስሪያ እንግዲያውስ ታዲያ ላላመነ ሰው ለምን ደምን ያልበላ ኃጢአቱ አሁንም በአዲስ ኪዳን ደግሞ ኃጢአት እንዲድን ለምን አትሰጠውም ነው? ወዴት ነው ጥያቄው የምትገለብጠው? ላላመነ ሰው እንዲድን ለምን አትሰጠውም? ላላመነ ሰው ለምን ትሰጠዋለህ? ኦሬዲ እንዲድን ነው ኃጢአት ስላለበት በደል ስላለበት እንዲድን ለኛ ላመን ነው። ለምሳሌ በኃጢአት ስንመላለስ ከስጋው ደግሞ ስንወስድ ከኃጢአት እንነጻለን ማለት ነው። በኦሪትም እኮ ያምንኳቸው የት ነው በኦሪት የምትሄደው? አሁን ስለ ኢየሱስ አለ እያወራን አይደል? አይ የኦሪትን ምሳሌ እየሰጠው እኮ ኦሪት እኔ አሁን እያወራሁኝ ያለሁት ብራዘር ይሄ ስጋና ደም አማናዊ ከሆነ ኦኬ የዘላለም ሕይወት የሚያሰጥ ከሆነ ለምንድን ነው እሱ ያላላመኑ ሰዎች እየሰጠ የዘላለም ሕይወት እንዲያገኙ ማታረገው? ምን ማለት ነው? በክርስቶስ ኢየሱስ ላላመኑ ሰዎች ስጋ ደሙን እየሰጠ ይሄ ቁርባኑን እየሰጠክ ማለት ነው። ለምንድን ነው እሱ የዘላለም ሕይወት እንዲያገኙ ማታረገው? በመብላት የዘላለም ሕይወት የሚሰጥ ለምን ያሻይሉም እኮ አይወስዱትም እኮ ኦሬዲ ሳያምኑ እኮ ለምን ይወስዳሉ? እኮ ማመን አለባቸው እንደሚያድን እኮ ማመን አለባቸው። ቆይ ብራዘር ማመን አለባቸው ካልከኝማ ኢየሱስ ክርስቶስን በማመን ነው የዘላለም ሕይወት የሚያገኙት ማለት ነው እነዚህ ሰዎች እያልኩኝ ያለሁት። አንተ ቁርባንን አምነኸው ነው ወዳጄ ነው ወይስ በልተኸው ነው የጌታ ስጋና ደም በላውኝ የምትለው? የጌታ ስጋና ደም ለኃጢአት ስርየት እኮ ነው። አሁን ለምሳሌ ኃጢአት የሚሰረየው ስጋው ደግሞ ስለ አሁን የጠየቅኩን ጥያቄ አትዝለል ወዳጄ። ቁርባኑ አምነኸው ነው ወይስ በአፍ በልተኸው ነው የጌታ ስጋና ደም በላውት የምትለው? አምኜ በአፌ በልቼው ማለት ነው። መጀመሪያ አምናለሁ ከዛ በአፌ ወዳጄ በአፍ በልተኸው አይደል? አምኜ ማለት ምን ማለት ነው? መጀመሪያ እንደሚያድነኝ አምናለሁ አይደል? ወደዛ ስቀርብ ወደ ስጋው ደግሞ ስቀርብ ለምሳሌ እኔ ስጋው ደግሞ መቀበል ስፈልግ እንደሚያድነኝ አምኜ ነው ወደ ስጋው ደግሞ የምቀርበው። ስለዚህ በአመንክ ሞመንት ያድንህ ነበር ባትበላው። ሞመንቱ ብቻ ሳይሆን ያን መውሰድም አለብህ ኦሬዲ ያ ተሰራ። ጥሩ። ስለዚህ ላላመነ ሰው ለምን ሰጥተህ አታድነውም ነው አርጊውመንቱ።
ያላመነ ሰው ለምን ይወስዳል ነው ሲጀምር? ያላመነ ሰው እንዴት ስጋው ደግሞ ይቀበላል? ስጋና ደግሞ የሚበላ ሰው የዘላለም ሕይወት አለው እያልከኝ እኮ ነው ያለው ወዳጅ። ስጋው ደግሞ ላመነ እኮ ነው ላመነ ሰው። አየህ በቃ የት ውስጥ ነው አሁን እየተደበክ ያለው? ያመነ ነው እያልከኝ ያለው። ስለዚህ አማናዊ ስጋና ደም የክርስቶስ ኢየሱስ በቀራንዮ ላይ የፈሰሰው ያ ስጋና ደም በእምነት የምትበላው ነው እንጂ በአፍ የምታስገባው አይደለም ማለት ነው። በአፍማ ኦሬዲ ሰጠን እኮ በአፍ እንደምናስገባው ቆርሶ ሰጠን አይደለም? እሱ በእምነት ቢሆን እኮ ያን ቆርሶ አይሰጠን ነበር። ይሄው በአፍ የምታስገባው ቢሆን ይኸውልህ፣ አየህ በአፍ የምታስገባው ስጋና ደም እሱ የምን መታሰቢያ ነው? መታሰቢያ ብቻ ሳይሆን አዳኝም ነው ብዬ ነው። ቢያድንማ ኖሮ አሁን ለአሕዛብ ለማያምን ሰው ተሰጠው ነበር፣ ሰዎችን በልተውት እንዲድኑበት። ለምን እንዴት ይድናሉ? ኦሬዲ አሁን እኮ እንዴት ይድናሉ ካልከኝ አሁን ይሄ ስጋና ደም በልቶ የሚድነው በልታችሁ በአፍ ውስጥ በልተ በአፍ ጠጥተ የሚዳን ከሆነ ተሰጠው ነበር አለ ሰው ለማያምን ሰው። ለምን በልቶት እንዲድን። አየህ ለሰው ሁሉ እንሰጥ ነበር። የማያምን ሰው እኮ አይቀበልህም ሲጀምር። ይሄን ነገር ኮንካ ብትለው እኮ እንዲድን እኛ ምን አገባን? የበላው ሰው የዘላለም ሕይወት ያገኝ የለ በአንተ አስተምሮ መሰረት እንዴ አስገድዳት ሰጠው። ኦሬዲ ሳይፈልግ እኮ የዘላለም ሕይወት እንዲያገኝ ብራዘር፣ የበላው የጠጣው የዘላለም ሕይወት ያገኛል ከሆነ አርጊውመንት በአፍ ውስጥ በማስገባት በአፍ በመጠጣት በአፍ በመብላት ከሆነ የዘላለም ሕይወት የሚገኝ ትሰጣለህ ለሰው። ምን ችግር አለ? ያ ሰው ይበላ ከዛ የዘላለም ሕይወት ያገኛል። ሁለቱም እኔ አይነጣጠሉም ብዬ ነው ማስበው። ማመንም ይሄ በአፍ ምን ወስደው ምን በላው ምን ጠጣውም ነገር ሁለቱም አስፈላጊ ስለሆኑ ይመስለኛል ክርስቶስ ያን ያደረገው እንጂ በእምነት ብቻ ቢሆን አስቡኝ ብቻ ለምን አይላቸውም? በቃ ኦሬዲ ያን ስለዚህ ይሄ ደም የምትደበቀው የቱ ጋር ነው? መሰረቱ ምንድነው? እሱ እምነት ጋር ነው። አሁን ሰው በአፉ ሳይበላ በአፉ ሳይጠጣ ኢየሱስ ክርስቶስን ግን በማመኑ የዘላለም ሕይወት ያገኛል ወይስ አያገኝም? መጀመሪያ ያው እሱ ነው የመጀመሪያ መሰረቱ እሱ ነው ያገኛል። መጀመሪያ ሁለተኛ አትበለኛ እንዳጂ ሁሉንም ደህነት ብራዘር እኔ ስለዚህ ነው የጠየቅኩ። ከዛ ሁለተኛ ሌላ ሶስተኛ ላይ እናወራለን። ኢየሱስ ክርስቶስን የሚያምን ሰው የዘላለም ሕይወት ያገኛል ወይስ አያገኝም? ያገኛል። በቃ አየህ ለምንድን ነው እሱ ያገኘው ካልክ ዮሐንስ ወንጌል ምዕራፍ 6 መልሳለሁ። አማናዊ የሆነውን ስጋና ደም ኢየሱስ ክርስቶስን በእምነት ስለበላ ስለጠጣ። እሺ ቀጥሎ ይሄ ለኃጢአት ስርየት። ስለዚህ ይሄ ሰው የዘላለም ሕይወት አለው ወይስ የለውም? አሁን ነጥለን ለምን እናየዋለን? ነጥለን ነው የምናየው። አሁን በእምነት ስለተበላው ኢየሱስ ነው እያወራው ያለሁት። ነጥዬ ነው የማየው። የኔ አርጊውመንት እንስማማለን። አንተ ታሳየኛለህ፣ ሌላ አርጊውመንት ካለ ታሳየኛለህ። የዘላለም ሕይወትን አገኘ ወይስ አላገኘም? አንድ ሰው ኢየሱስን አምኖ ሲቀበል አገኘ ከማመን ነው ሁሉም ነገር የሚጀምረው። አትደበቅ ብራዘር። አገኘ ወይስ አላገኘም? አገኘ። በቃ አገኘ። ያገኘውን ነገር ለማግኘት ነው አሁን ቁርባን የሚወስደው። አድርጉ ስለተባለ በቃ ፈጽሙ ተብለናል። ለምሳሌ አንዴ የጠየቁን ጥያቄ አሁን መልስልኝ። ያገኘውን ነገር ነው ወይ ድጋሚ የሚያገኘው? ሙሉ ለማድረግ ነው ያገኘውን ነገር ኦሬዲ ሙሉ ለማድረግ። የዘላለም ሕይወት አላገኘም ነበር መጀመሪያ ኢየሱስን በማመን? ለምሳሌ አንድ ሰው አምኖ ካልተጠመቀ አሁን እየቀላቀልክ ስለሆነ ማስረጃ አስተኝ። ኢየሱስ ክርስቶስን ያመነ ሰው ሙሉ የዘላለም ሕይወት አላገኘም የሚል ማስረጃ አስተኝ። ያመነሱማ በጌታ ያመነ ይድናል ይላል። እኔ አሁን ለሱ አይደለም፣ እሱንማ ካድከው። ኢየሱስን ያመነ ሰው የዘላለም ሕይወት አያገኝም የሚል ማስረጃ አስተኝ። እንዴት እንደዛ አይደለም እኮ ነው እያልኩ ያለሁት። ስርዓት ደግሞ ስለዚህ አጥርተው ከመሆን አጥርተህ ለፈው። አንድ የማያምን ሰው አሕዛብ የነበረ ሰው ኢየሱስ ክርስቶስን ሲያምን የዘላለም ሕይወት ያገኛል ወይስ አያገኝም? ያ ብቻውን በቂ አይደለም። ማመንን መመጠጥ አለበት። ሆልድ በግልጽ ነው የምታወራኝ። ኢየሱስ ክርስቶስን ያመነ ሰው የዘላለም ሕይወት ያገኛል ወይስ አያገኝም? እንዴት ያገኛል? የዘላለም ሕይወት ያገኛል። በግልጽ አውራው። በግልጽ ደረጋ ብለህ በግልጽ
አዎ ያገኛል። እኔ ሙሉ ነገር ነው አሟልቼ ነው እንትን አሁን እኔ ስለ ህይወት ነው የጠየቅኩት። እኔ ስለ አንተ አልጠየቅኩም። አንድ ሰው ኢየሱስ ክርስቶስን ሲያምን የዘላለም ህይወት ያገኛል ወይስ አያገኝም? ያገኛል። የሚያገኘው ይሄ የዘላለም ህይወት ሙሉ የዘላለም ህይወት ነው ወይስ አይደለም? ሙሉ አይደለም። መጠመቅ አለበት። ማስረጃ ሙሉ አይደለም። ኢየሱስ በማመን የሚገኝ የዘላለም ህይወት ሙሉ አይደለም የሚል ማስረጃ ያመነ የተጠመቀ ይድናል ይላል። ለምሳሌ አሁን መጠመቅ አለበት። እኔ ኢየሱስ ክርስቶስን ያመነ ሰው ሙሉ የዘላለም ህይወት የለውም የሚል ማስረጃ አስተያየት ያልኩ ይሄው ያመነ የተጠመቀ ለምሳሌ የተጠመቀን ጨመረበት እኮ ለምሳሌ የሚድን ሰው የተጠመቀ መሆን አለበት እኮ እስቲል አላሳየኝም። አሁንም ሙሉ ነው የማየው እዛ ክፍል ላይ እኔ ኢየሱስን ያመነ ሰው የዘላለም ህይወት አያገኝም የሚል ማስረጃ አስተያየት ነው ያልኩ ያለው። አያገኝም ግዴታ ቃሉ እኮ አይደለም የሚያስፈልገን። አንድ ሰው ለድህነት ማሟላት የሚያስፈልጉት ነገሮች ስለ እምነት የጠየቅኩ ወዳጅ ስለ እምነት የጠየቅኩ እምነት ብቻውን እኮ አይድንም እኮ እምነት ብቻውን እንዴት ሊያድን ይችላል? ኦሬዲ ከእምነት በኋላ እኮ ማድረግ ያለብህ ነገሮች አሉ እኮ። ስለዚህ በኢየሱስ የሚያምን ሰው የዘላለም ህይወት የለውም ነው ያልከኝ ያለው? ያ አሁን እኮ የለውም አለውም ለማለት ይሄ እንትን ነው። ኦሬዲ አምነህ የምታደርጋቸው ነገሮች አሉ በቃ። ስለዚህ የካርካቸውን ሐሳቦች እናያቸው፣ ችግር የለም። እሺ መጽሐፍ ቅዱስ እጅ ላይ እንዳለ አስባል። ከዛ አንተ ይሄኛው የጎደለውን እምነት ታሳየኛለህ ማለት ነው። እሺ በጣም ትልቅ ነገር ነው የሳትከው እናየው። እሺ መጽሐፍ ቅዱስ አለ እጅ ላይ አውጣው። ዮሐንስ ወንጌል ምዕራፍ 3 ላይ ገባ። ዮሐንስ ቁጥር 16 አውጣ። ምዕራፍ ስንት? ዮሐንስ 3:16 እሺ 3:16 እስቲ አንብበው። እሺ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። 3:16 አንዴ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። እሺ በማን የሚያምን? በልጁ የሚያምን ማለት ነው። በኢየሱስ የሚያምን የዘላለም ሕይወት አለው ወይስ የለውም? በዚህ ክፍል መሰረት አለው። እርግጠኛ ነህ? እኔ መጽሐፍ ቅዱስ አማኝ እኮ ነኝ እኔ። እሺ በጣም እዚህ ውስጥ በኢየሱስ ከማመን ውጭ ሌላ ነገር የተገለጸ አለ? እዚህ የለም። ሌላ ቦታ ደግሞ የተገለጸ ያው አንድ ቦታ ላይ ሁሉም አይገኝም። ስለዚህ አሁን ኢየሱስ ክርስቶስን የሚያምን ሰው የዘላለም ሕይወት አለው ወይስ የለውም? አለው እንጂ አለው። ይሄ የዘላለም ሕይወት ጎዶሎ ነው? ጎዶሎ አይደለም። ራሱ ማመን አንዱ ነገር ነው። በቃ የመጀመሪያውና ዋነኛው ነገር ኦሬዲ ማመን። ይሄ እምነት ጎዶሎ ካልሆነ እንግዲያውስ ሙሉ ህይወት ነው ማለት ነው የሚያገኘው። እና ቆይ እስኪ አንተ እዚህ እና ጥምቀት ምናምን ነው ነገር ነው ለምሳሌ አርጊመንትን ቆይ እንጨርሳለን ምን ይላል። ስለዚህ በእምነት የሚገኘው ይሄ የዘላለም ህይወት ሙሉ ነው ማለት ነው። ሙሉ ነው። እሺ እዛው ላይ ወረድና 36 እናንብበው። እሺ 36 እሺ አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። እሺ በማን የሚያምን? በልጁ ኦኬ። በልጁ የሚያምን ምን አለው ማለት ነው? የዘላለም ሕይወት አለው። ኦኬ። እርግጠኛ ነህ በልጁ ያመኑ ሰዎች የዘላለም ሕይወት አላቸው? ያ አላቸው። ኦኬ እርግጠኛ ነህ ማለት ነው። ስለዚህ በኢየሱስ የሚያምን ሰው አንድ ሰው ኢየሱስን ሲያምን ምን ያገኛል ማለት ነው?
የዘላለም ሕይወት ያገኛል። የዘላለም ሕይወት ያገኛል ማለት ነው። እሺ በጣም ጥሩ። ስለዚህ የዘላለም ሕይወት አላቸው የተባሉት እነኚህ ሰዎች በክርስቶስ ኢየሱስ ያመኑ ሰዎች ጎዶሎ የዘላለም ሕይወት እንዳላቸው ጎዶሎ የሚባል የዘላለም ሕይወት አለ። መጀመሪያ እሱ ላይ እናውራ። እንዴ ጎዶሎ የዘላለም ሕይወት አይደለም፣ ግን የምንፈጽማቸው ስርዓቶች አሉ ነው። እኔ አሁን ካነበብነው ውስጥ ጎዶሎ የዘላለም ሕይወት እንደሌለ አየ ነው ማለት ነው። ሙሉ ነው አልከኝ እኮ ከቀደም። ሙሉ ነው። ኦልራይት እሺ፣ ሙሉ ከሆነ አሁን አንተ ማሳየት ያለብህ ኢየሱስ ክርስቶስን ማመን የዘላለም ሕይወት እንደሚያሰጥ ተማመንን ማለት ነው። ጨረስን። አንደኛው እሱ ነው። ቆይ አንደኛው እሱ ነው። ስለዚህ አንድ በክርስቶስ ኢየሱስ ያላመነ ሰው ኢየሱስ ክርስቶስን ሲያምን ምን ያገኛል ማለት ነው? የዘላለም እንዳትረሳ ያልከው። እሺ ምን ያገኛል? የዘላለም በጣም ጥሩ። በጣም መረሳት የሌለበት ሀሳብ። እርግጠኛ ነህ ኢየሱስን ያላመነ ሰው ኢየሱስን ሲያምን የዘላለም ሕይወት ያገኛል? እሺ በጣም ጥሩ። አንድ ጥቅስ ልጨምርልህ። አንደኛ ዮሐንስ ምዕራፍ 5 ነው። አንደኛ ዮሐንስ ምዕራፍ 5 እሺ ቁጥር 12 ጀምራ ነው። ኦኬ አንደኛ ዮሐንስ ነው። የዮሐንስ ወንጌል ነው። የዮሐንስ መልእክት የዮሐንስ መልእክት የዮሐንስ መልእክት። እስኪ ወይ ሌላ ያወጣ ሰው ካለ ችግር ያነብላል። ልጁ ያለው ሕይወት አለው ይላል። ማን ያለው? አብ ያለው። ልጁ ያለው። እሺ እግዚአብሔርም የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። በደምብ ስማ። እግዚአብሔር የዘላለም ሕይወት እንደሰጠን don't forget እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ምንድነው ምስክሩ? ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ግን ሕይወት የለውም ማለት ነው። አንተ ልጅ አለ ኢየሱስ ክርስቶስ አለኛ። ኢየሱስ ክርስቶስ ካለ መጽሐፍ ቅዱስ እርግጠኛ የዘላለም ሕይወት እንዳለ ይናገራል። ይህንን የዘላለም ሕይወት ያገኘው እንዴት ነው? እርግጠኛ የሚያደርገው ሕይወት ያገኘው እንዴት ነው? ቁጥር 13ን አሁን በደንብ ማስተዋል ስመኝ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። የዘላለም ሕይወት ምን እንዳላችሁ ብራዘር ዴይሊ ሹር ነው መጽሐፉ። ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ። በማን ለምናምን? በእግዚአብሔር ልጅ ስም ለምናምን ለኛ ተጽፎልናል። በእግዚአብሔር ልጅ ስም የሚያምን ሰው የዘላለም ሕይወት አያገኝም ማለት በጣም ከባድ ምንፍቅና ነው። ሰው በእግዚአብሔር ልጅ ሲያምን የዘላለም ሕይወት አለው እርግጠኛ። ስለዚህ ወደ ቀደሙ ጥያቄ ደግሜ እጠይቃለሁ። አሁን እርግጠኛ ሆነን አሁን ባየናቸው እነኛ አያሌ ጥቅሶች መካከል ውስጥ ላይ ሰው ኢየሱስ ክርስቶስን ሲያምን የዘላለም ሕይወት ያገኛል ወይስ አያገኝም? ያገኛል።
ይሄ የዘላለም ህይወት ሙሉ ነው ወይስ ሙሉ አይደለም? አሁን እኮ እዚህ ላይ ነው አሁን በቃ ኦልሬዲ አሁን የተግባባን ያልነው እዚህ ላይ ነው። አሁን ማድረግ ያለብን ነገሮች አሉ። ከማመን ሙሉ ነው ወይስ ሙሉ አይደለም? ወዳጅ ሙሉ ነው። መጀመሪያ ሙሉ ነው፣ ዋናው ነገር እሱ ነው። ግን ከዛ በኋላ ደግሞ ማድረግ ያለብን ሙሉ ነው ወይስ ሙሉ አይደለም በደንብ እንድትመልስ ይፈልጋል። ሙሉ የማይሆንበት ለምሳሌ ካልተጠመቅ አድንም። እሺ አሁን አሳየኝ። አሁን የምታሳየኝ ጥቅስ ካልተጠመቃችሁ የዘላለም ህይወት የላችሁም ያመነ የተጠመቀ ይድናል እኮ ይላል። እኔ ስላመነ ሰው አይደለም እየጠየቅኩ ያለሁት። አሁን ካልተጠመቃችሁ አትድኑም የሚል ማስረጃ አስጠኝ። ያመነ የተጠመቀ ይድናል ካልኩ ያው ያለምን ያልተጠመቀ አይድንም ማለት ነው። አይልም ብራዘር አይልም። እና ታዲያ ምንድነው? አሳየኝ። እንደዛ ካለ አሳየኝ። ዲና ያል ውስጥ ትገባለህ እንጂ ካልካድክ በስተቀር እውነት የእግዚአብሔርን ቃል ታማኝ ከሆንክ አንተ የምትለውን ሐሳብ መጽሐፍ ቅዱስ ውስጥ አታገኝም። ካልተጠመቃችሁ አትድኑም የሚል ማስረጃ አስጠኝ። ይድናል ካለኮ ያመነ የተጠመቀ ይድናል ካለኮ ኦሬዲ ሌላ ምንም አማራጭ የለም። ማመን ሎጂክ እንተውና ከእግዚአብሔር ቃል አሳየኝ። እኔ ያላመነ ሰው እንደማይድን አሳያለሁ። ወዳጅ አሁን አንተ ያልተጠመቀ ሰው እንደማይድን አሳየኝ ነው እያልኩ ያለሁት። ያመነ የተጠመቀ ይድናል ካለ ምን ኦሬዲ ሌላ ካለ አሁን ሎጂክ አይደለም ማስረጃ አስጠኝ ያልኩ። ያልተጠመቀ ሰው አይድንም የሚል ካለ ስጠኝ፣ ከሌለ የለኝም በለኝ። በእኔ ማመጣልህ ማስረጃ የለም። ግን ይሄ በዚህ ብቻ የለም ነው የምትለኝ። እግዚአብሔር ይባርክ። የለም ያምን የተጠመቀ ሎጂካል እኮ መጽሐፍ ቅዱስ እኮ ነን ሎጂካል አይደለም እያወራን ነው። ስለ እግዚአብሔር ሐሳብ ነው እያወራን። ሎጂክ የለውም እንደ መጽሐፍ ያመነ ሰው ከሌለ በቃ ሎጂክን ያልቀበልህም። ሎጂክ አይደለም ጉዳዩ። በሎጂክ እኮ ነው የሚጻፈው። ስነ ጽሁፍ አይደል እንደ መጽሐፍ ቅዱስ ስነ ጽሁፍ ነው። ያልተጠመቀ ሰው ይፈረድበታል የሚለው ያላመነ ኦሬዲ ያመነ የተጠመቀ ይድናል ይላል። እሱማ ጥያቄ ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ምን ይላል? ይፈረድበታል። ቴንኪው። አየህ ሰዎች የሚፈረድባቸው ካለማመናቸው የተነሳ ነው እንጂ ካለመጠመቃቸው የተነሳ አይደለም ማለት ነው። ስለዚህ ግዴታ አይደለም ነው። አሁን አለመጠመቅ አሁን አሳየኝ። ጥምቀት ግዴታ ነው የሚል ትምህርት ካለ አሳየኝ። ለመዳን አንድ የመጽሐፍ ቅዱስ ጥቅስ አታሳየኝ። ጥምቀት ለመዳን ግዴታ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ የለም። አንድ ማለት ነው ለምልክት የሚሆን አንድ ጥቅስ የለም። ዳግም ከውሃና ከመንፈስ ካልተወለዳችሁ አድኑም ይላል እኮ አይደል? ብራዘር ስለ ጥምቀት ነው እያወራን ያለው። ውሃ ጥምቀት አይደለም እንዴ? እዛ ጋር ሄደን ብትደበቅ አያስኬድህም ብራዘር። አይደለም እንኳን ያደለውን ቤተክርስቲያን ውሃውን ኢየሱስ ብላ ነው የፈታችው። ሰው በክርስቶስ ኢየሱስ በማመን ነው ዳግም የሚወለደው። በውሃ ዳግም አይወለድም። ውሃ ዳግም ቢወልድ ኖሮ ኢየሱስ መምጣት አያስፈልገውም ነበር። ያለ ክርስቶስ ኢየሱስ ሰው ዳግም አይወለድም። ወንትና ጋር እያወራን ነበር። ለምሳሌ አሁን አንድ ሰው እኔ አምን ያለው ስለው ለምሳሌ ከኔ ጋር ነው ያለው ብራስ አምነ ካልተጠመቅ ያለኝ ነበር። እኔ ለምሳሌ አምኛለሁ ኦሬዲ ስለው ማመን መጠመቅ ግድ ነው ያለኝ ነበር። ለምሳሌ ማን ነው እሱ? ወንድምነት? አዎ ወንድምነት። ለመዳን ግድ መጠመቅ አለብህ አላለ። አይደለም አይችልም። ያመነ ጥቅሱን እኮ ራሱ ወጥቶ ለምሳሌ አንተ በ40 ቀን ነው የተጠመቀው። ስለዚህ ያመነ የተጠመቀ ነው ይድናል የሚለው አሁን አምነህ ነው መጠመቅ ያለብህ ያለኝ ነበር። እኔ ደግሞ አምኛለሁ እያልኩ ነበር። ልክ ነው። አይወለ አምነው የተጠመቁ ሰዎች ይድናሉ። ለምንድን ነው አምነው የተጠመቁ ሰዎች እያልኩ እኮ ነው አንተ አሁን መጠመቅ ቆያት ደባልከው አብራዝ ለመረዳት ስማ ባይዘው ማለት በክርክር ልታሸንፉን እኮ አትችሉም። እኛ አሁን የምናወራው በክርክር መንፈስ አለ። ሚስ የምታረጉት እሱ ነው።
አንተ አሁን እኔ ለማሸነፍ በፍጹም የሆነ ቃል አፍ ውስጥ መክተት አትችልም ብራዘር። አሁን እያወራን ነው በመረዳዳት መንፈስ ነው። አንተ ነጥብ ለማስጣል አይደለም እያወራሁኝ ያለሁት። በቃ የለኝም ባልክ ቁጥር ነጥብ ጥላለህ። በቃ እዛ ጋር ማቆም ይችላል። በዛ መንፈስ አይደለም እየተነጋገርን ያለን። አየህ መጽሐፉ ያመነም የተጠመቀም ይድናል ይላል። ምንም ጥያቄ የለውም። ለምንድን ነው የሚድነው ካልክ መዳኑ በጥምቀት የተፈጸመ ሳይሆን መዳኑ በእምነት የተገኘ ስለሆነ ነው። ሰው ባመነበት በዛ ሞመንት ምን ያደርጋል? ይድናል፣ ይጸድቃል፣ እግዚአብሔር ልጅ ይባላል። ኃጢአቱ ይሰረይለታል ይላል። አንዴ እሱ ላይ ደግሞ እንመጣለን። ችግር የለም እሱንም እናያለን ከፈለግ። ይሄው ልስጥ ሰው ኢየሱስ ክርስቶስን ዮሐንስ ወንጌል ምዕራፍ 1 ክፈት። ለሻምበው ነሽ ለተቀበሉት ሁሉ ግን በስሙም ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። ምን ላሉ ሁሉ? በስሙ ለሚያምኑት። በስሙ ለሚያምኑ ኢየሱስን ለተቀበሉ ሁሉ ማለት ነው። ምን ይሆኑ ዘንድ? ልጆች ነው። የእግዚአብሔር ልጆች ይሆኑ ዘንድ። ሰው ኢየሱስ ክርስቶስን አምኖ ሲቀበል ምን ያገኛል ማለት ነው? ልጅነት፣ የእግዚአብሔር ልጅነትን ያገኛል። አይ ወንድምነት ያለ ይሄንን ቅድም አንተ በ40 ቀን ስትጠመቅ አምነህ የተጠመቀው አይ ያኔ አላመንክም። አየህ ሰው በመጠመቅ እንግዲያውስ ያለ እምነት በመጠመቅ ሊድን አይችልም። ለምን? የእግዚአብሔር ልጅ አልሆንክም ገና። በክርስቶስ ኢየሱስ አምነህ የዘላለም ሕይወት የለህም ገና። የእግዚአብሔር ልጅነት የሚገኘው በውሃ አይደለም። የእግዚአብሔር ልጅነት የሚገኘው በምንድን ነው? በእምነት ነው። ምን ማለት ነው ይሄ? ዮሐንስ ወንጌል ምዕራፍ 3ን ጠቅሰሃል። ከውሃና ከመንፈስ ብለኸኛል። ሰው ሳያምን ውሃ የእግዚአብሔር ልጅነትን ይሰጠዋል? ይሰጠዋል? አይ ማመን አለበት። አንተ አምነህ የተጠመቅከው? አይ ከውሃና ከመንፈስ ይላል። ያው ኦሬዲ ከውሃና ከመንፈስ ዳግም ተወልጃለሁ። ያው በወልድ መንፈስ ከሞል ብራዘር ሰው ከውሃ ሲል ምን እያለ ነው ያለው? ጥምቀት አልከኝ አይደል? አይደል? ሴክ ኦፍ አርጊውመንት ላሳየ እንደማይል ሐሳቡ እንድትረዳው ነው ያመጣሁልህ። ክፍሉ አያወራም ስለ ጥምቀት አያወራም። ከውሃና ከመንፈስ ጥምቀት ሲል ውሃ ሲል ምንድነው እያልከኝ ነው ያለው? ጥምቀት መንፈስ ሲል ያው እምነት ማለት ነው። መንፈስ ማለት እምነት ማለት ነው። አይ ያው በማመን ነው የምትጠመቅበት ማለት ነው። መንፈስ ሲል ምን ማለት ነው? ያው መንፈስ ቅዱስ ያው ትጠመቃለህ ማለት ነው። ምን አልከ? ትጠመቃለህ ያው በማመን በአብ በወልድ በመንፈስ ቅዱስም ትጠመቃለህ ማለት ነው። እኔ ጠየቅኩ መንፈስ ሲል ምን ማለቱ ነው ያልኩ። እንዴት ትጠመቃለህ? መንፈስ ነው የእግዚአብሔር መንፈስ። እምነት የት አለ እዚህ ጋር? እምነት እዚህ ጋር አልተጠቀሰም። አየህ፣ ስለዚህ በአንተ አስተምሮ በኦርቶዶክስ አስተምሮ መሰረት ከሄድን ሰው በውሃ ብቻ የዘላለም ሕይወት ያገኛል ማለት ነው። በውሃ ብቻ የዘላለም ሕይወት ያገኛል። አንድ ቦታ ላይ እኮ ላይኖር ይችላል እኮ የሆነ የተለያየ ቦታ ላይ ሊኖር ይችላል። አንዱ ጋር ስለማመን ሊያወራ ይችላል። ሌላው ደስ ያለ ቦታ ሄድና ሰው በውሃ የዘላለም ሕይወት እንደሚያገኝ ማስረጃ ስጠኝ። ደስ ያለ ቦታ ሄድና ያው ያ ቅድም ያልኩ የኃጢአት ስርየት ያገኛል ይላል። ደስ ያለ ቦታ ሄድና እኮ አልኩ ጥቀሰው። ደስ ያለ ቦታ የኃጢአት ስርየት እንደሚያገኝ እኛ ምዕራፍ ደስ ያለ ቦታ ሄድና በውሃ ሰው የዘላለም ሕይወት እንደሚያገኝ ማስረጃ ስጠኝ። ደስ ያለ ቦታ ጥቀስ እኮ አልኩ። እድል ሰጠው። በጥምቀት
በመጠመቅ ያለው ስሬት እንደምናገኝ ነግሮናል። እየጠበቅኩ ነው ያለው። ጥቀሰው እኔ ጥቅሱን አላውቀውም። በጨበጣና ቁም ብራዘር ግዴታ እኮ ጥቅሱ መጥቀስ አይደለም ቁም ነገሩ። ዋናው ሐሳቡ ላይ ቁም ነገር አለው ቁም ነገር ወዳጄ። ሐሳቡ እኮ ነው ዋናው ነገር። ምንም ቁም ነገር አለው። ጥቀሰው ወዳጄ ጥቀሰው። ጥቅሱን እኔ አላውቀውም ግን አለ እንደዛ እንደሆነ አውቃለሁ። ሰርች አድርገው ብራዘር፣ ሰርች ፈልገው። ስልክ እንትን ምቹ አይደለም ሰርች ለማድረግ። አሁን ያስኩት የምታውቀው ከሆነ አንተ አውጣውና እስኪ አንብበው። የኔ እናንተ የምትሉትን ጥቅስ ነው ያላውቀው ብራዘር። ተውኝ ምን አንድ አይደል እንደምንጠቀም የምሬን ነው። ለኔ እናንተ የምትሉትን ጥቅስ አላውቀው። እንድትረዳው ምን ይያልኩ ያለው መጽሐፍ ቅዱስ አለ እንዴ? አንዴ ብራዘር ይኸውልህ ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታም ትቀበላላችሁ አለ። ይሄ ጥቅስ ለፈለግከው ሐሳብ ይሆናል። እስኪ ድገመው አንዴ እንግርታ። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታም ትቀበላላችሁ አለ። ማይ ጥምቀት ወዲ ልክ ነው። ጥምቀት ነው ይሄ። አሁን ይሄ ጥምቀት ነው። ስለዚህ ጥምቀት ነው። አሁን ይሄ አምነት ትጠመቃለህ ማለት ነው። አሁን አንተ ማስረጃ እንድትሰጠኝ የምፈልገው በውሃ ነው እያወራን ያለ ነው። ስለ ውሃ ነው አንተ የምታሳየው። ያላመነ ሰው ውሃ ዳግም ሲወልደው ነው የምታሳየው። ውሃ ያምን የተጠመቀ ይድናል የሚለው እኮ በቂ ነው። ጥምቀት ሁሉ ጊዜ ከእምነት ጋር ነው የሚመጣው። ብቻውን መቆም አይችልም። ኦኬ ጥምቀት በእምነት ያመኑ ሰዎች የሚያደርጉት ተግባር ነው የምልህ ለዚህ ነው። ተሱን እኮ ነው ያስፈልጋል። አትበለኝ ወዳጄ እንዴ ምን ሆነ ነው እንዴ? አንተማ በውሃ ነው ዳግም የተወለድኩት እኮ እያልከን ያለው አንተ አምናር ለሚተጠመቀው የእግዚአብሔር ልጅነትን አገኘው የምትለው እኮ በ40 እና በ80 ቀን ነው። ኦርቶዶክስ እኮ ነህ አንተ። በ40 እና በ80 ቀን ውሃ ውስጥ ተነክረን የወጣው ውሃ ያ ደግሞ ውሃ ምን ሰጠኝ እያልከኝ ያለው የእግዚአብሔር ልጅነትን አገኘውበት እያልከኝ ነው እያወራ ያለው። አዋት በል ብራዘር አንተ የዘላለም ሕይወትን ያገኘው የእግዚአብሔር ልጅነትን ያገኘው በ40 ቀን ነው። ስለዚህ ማሳየት ያለበት ጥቅስ ያለ እምነት በውሃ ውስጥ ሰዎች በመግባት የእግዚአብሔር ልጅነትን የተቀበሉበትን ጥቅስ ነው የምታሳየው። ጥቅስ አላውቀውም። የለም ብራዘር ለኛ አይደለም ለራስ ጠይቃቸው። እናንተ ያደረጋችሁትን ይሄንን ጥምቀት የሚያስረዳ አንድ የመጽሐፍ ቅዱስ ጥቅስ የለም የእግዚአብሔር ቃል ውስጥ በመላምት ካልሆነ በስተቀር በመጠመቃችሁ በ40 እና በ80 ቀን ያገኛችሁት የእግዚአብሔር ልጅነት የለም። ሰው እንዳይጠመቅ ምን እንደሚከለክለው ታውቃለህ? እሱን ላስረዳና ተንበል። ሰው እንዳይጠመቅ ምንድን ነው የሚከለክለው? እንዳይጠመቅ የሚከለክለው ምንድን ነው? የለም ካመነ ይጠመቃል። ስለዚህ አለማመን ይከለክለዋል ማለት ነው በአንተ አነጋገር። አለማመን አዮ ስለዚህ ሰው ካላመነ ሊጠመቅ አይችልም ማለት ነው። የእግዚአብሔር ቃል ማስረጃ አላችሁ? አዎ እኛ ክርስቲያኖች ነን። ለምንድን ነው እሱ ጥምቀት የሚያድን ቢሆን ያላመነ ሰው እየተጠመቀ ለምን አይደለም? ለምን ይጠመቃል? ኦሬዲ ማምንበት ጥምቀት ያድናል፣ የእግዚአብሔር ልጅነትን ይሰጣል እኮ እያልከን ያለው ወዳጄ። ሰው ከውሃ ይወለዳል እያልከን እኮ ነው ያለው። ስለዚህ የማያምን ሰዎችን እየሰበሰብን ለምን ውሃ ውስጥ ከተል ለምን አናድናቸው?
ጥምቀት እኮ ህፃናት ጥምቀት እኮ በፕሮቴስታንትም እኮ አለ እኮ ለድህነት አሁን ራስን ቻል ብራዘር ራስን ቻል ብራዘር ራስን ቻል አውራ አይ አለ ኦሬዲ ራስን ቻል አውራ ብራዘር ራስን ቻል አውራ አይ ኦሬዲ እኔ ስላንተ ነው እኔ ከኦርቶዶክስ ጋር ነው እያወራሁኝ ያለሁት ራስን ቻል አውራ ነው እያልኩ ያለሁት ወዳጅ ለምን ትደበቃል ቤተ እምነት ራሷን ችላ መቆም አትችልም አይ እኛ ጋር ብቻ አይደለም ነው ሁሉም ጋር ያለ ነው እኔ ራስን ቻል ነው ያልኩት ወዳጅ ራስን ቻል ስለ ራስ እምነት ማስረጃ አቅርብ ያው ልጆቻቸውን ኦሬዲ በሐዋርያት ጊዜ ምኮ ኦሬዲ ከልጆቻቸው ጋር ምናምን አብረው ሲጠመቁ አልነበረም እንዴ ማስረጃ አንተ ማስረጃ እስኪ በደንብ ተዘጋጅቼ እመጣለሁ አሁን ለዛ ነው መላምት ነው የምታቀርበው ምንለው ለዛ አየ ጥምቀትም ቢሆን የጌታ ራትም በራሳቸው የዘላለም ሕይወት የሚያሰጡ ቢሆን ኖሮ ላላመኑ ሰዎች እንሰጥ ነበር ምንድናቸው እነዚህ ታደሽ አሁን አንተ ምንድነው የምትላቸው አሁን እነዚህ ነገር ጥምቀትን አንዴ መጀመሪያ ለዘመናት የተቀበልከውን ተረት አፍርሰው ነው ከዛ ለብል ምን እንደምል ነገር ዶክትሪን ግራ ሲጋባ ለዚህ ነገር ነው በቃ ብለን የምንሰጠው ጉዳይ አይደል መጽሐፍ ውስጥ የዘላለም ሕይወት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመንና በማመን ብቻ ነው አለቅ ሌላ ነገር ፈጽመ የሆነ ነገር አድርገ የምታገኘው የዘላለም ሕይወት የለም ኦኬ ዘጋን ስለዚህ ከዘላለም ሕይወት አንፃር ሰዎች የእግዚአብሔር የሆነውን እውነት የሚያገኙት ከእግዚአብሔር ሐሳብ ጋር የሚገናኙት ከሞት ወደ ሕይወት የሚገቡት ኢየሱስ ክርስቶስን የሕይወታቸው ጌታና ዳኛ አድርገው ሲቀበሉ ብቻ ጌታና አሁን የተቀበሉ ሰዎች ጥምቀቱን እኮ ክርስቶስ ራሱ ያለው እኮ ነው አይደል መጽሐፍ ቅዱስ አይደል የሚለው ምን አልጣልከውም እስካሁን ጥምቀቱን ምን አለ አይደለም አሁን ምን ላቸው ይሄ ጥምቀቱን ስጋው ደግሞ እኮ መጽሐፍ ቅዱስ ላይ የተጻፉ ናቸው እኮ ያን ቁርአን ላይ የተጻፉ ማለት አይደል እና ታዲያ ያንን መፈጸም ደግሞ ግዴታ ነው የተጻፈው ብራዘር መቼኛን ፈጽም ማለት ያልፈጸመ ጴንጤ እኔም እኮ እያልኩ ያለሁት እኮ ያልፈጸመ ጴንጤ ታውቃለህ ወይ ኦሬዲ ያልተጠመቀ ጴንጤ ታውቃለህ ወዳጅ አሁን እንኳን አንተ እያልከኝ ያለው ግዴታ አይደለም መጠመቅ ያልተጠመቀ ታውቃለህ ወይ ወዳጅ አትደባልቅ ያልተጠመቀ ጴንጤ ታውቃለህ እኔ መረጃው የለኝም አንጠመቅም ያለ ጴንጤ ታውቃለህ እኔ መረጃ የለኝም እኔ አጠቃላይ ስለ ጥምቀትና ስለ ስጋው ደግሞ ያለው በቃ እንግዲያውስ ዛሬ አንድ ነገር በህይወት ላይ ጨምረህ ተኛ ብራዘር ይኸው አንጠመቅም ያለ የወንጌል አማኝ ቁርባን ወይ ደግሞ የጌታ ስጋና ደምን አንወስድም ያለ ማንንም የለም እዚህ ውስጥ የምታያቸው ሁሉ ተጠምቀናል ሁላችን የጌታ ስጋና ደምን እንወስዳለን ሁላችን አትደባልቁ ነው የምንለው ለመዳናችን ግን ውሃው ስንገባ አይደለም ያገኘነው ድነታችን የዳነው በመስቀል ላይ በክርስቶስ ኢየሱስ በተከፈለ ዋጋ ነው እሱን ደግሞ አምነን የተቀበልነው ልጅነት ያገኘነው ቃሉ እንደሚናገረው ላመኑስ ለተቀበሉት ለነሱ የእግዚአብሔር ልጅነት እንደሚያገኙ የተጻፈላቸውን ያንን የእግዚአብሔርን ቃል አምነን የተቀበልነው ባመነን ጊዜ እግዚአብሔር ልጆች ሆነናል ሁላችን ስለዚህ የዘላለም ሕይወት ለማግኘት አይሆኑም ነው ያልናችሁ ያለነው ምን ማለት ነው ለድህነት ነሰሰሪ አይደሉም ለኝ ጉዳዮች ኦኬ ነሰሰሪ አይደሉም ይሄው ተጠመቅ ያለው የተጠመቁት ግን ለመዳን የዘላለም ሕይወት ለማግኘት አይደለም ለምሳሌ ቁርባን መቼ ነው የተሰጠው ወጣህ ብራዘር እሺ አይዞህ ወዳጅ አይዞህ ማለት አይዞህ ኦርቶዶክስ ያለችበት ጨለማ በጣም የከፋ ጨለማ ነው ያለችው በጣም ብርቱ ጨለማ ውስጥ ናት ያለችው ቤተክርስቲያን በጣም ብርቱ ጨለማ ከክርስቶስ ኢየሱስ የማዳን ሥራ እጅግ ርቃ ነው ያለችው ቤተክርስቲያን ወግና ስርዓቷ የምትፈጽማቸው ጉዳዮች የዘላለም ሕይወት እንደሚያሰጥ አይነት ትምህርት ነው የምታስተምረው
ይሄ ከባድ ምንፍቅና ነው። ከባድ ምንፍቅና በጣም ከባድ ምንፍቅና። እሺ ወንደሰን ወንደሰን በጣም ከባድ ምንፍቅና ነው። እዛ ቤት ኢየሱስ ክርስቶስን በማመን የሚገኘው የዘላለም ሕይወት ሙሉ አይደለም አይነት አርጊውመንት ሲያቀርብልን ነበር። በጣም ከባድ ምንፍቅና። በልጁ የሚያምን የዘላለም ሕይወት አለው እኮ ነው የሚለው ቅዱስ ቃሉ። አለቀ። በማን? በኢየሱስ የሚያምን ሰው ምን አለው? የዘላለም ሕይወት አለው። ቤተክርስቲያኒቷ መርዶ ነጋሪ ነው የምትመስለው። እደግመዋለሁ፣ መርዶ ነጋሪ ነው የምትመስለው። ኃጢአተኝነትን፣ በደለኝነትን ትነግርሃለች። ዛሬ ብትሞት የዘላለም ሕይወት እርግጠኛ እንዳልሆንክ ትነግርሃለች። እንዴ እባካችሁ ቤተክርስቲያን መርዶ ለመንገር አልተጠራችም። ቤተክርስቲያን የተጠራችው ወንጌልን እንድትሰብክ ነው። ወንጌልን መስበክ አለባት ቤተክርስቲያን። ተጠምቀ ካልዳንክ ቁርባን ወስደ አትድንባት። ኢየሱስ ክርስቶስን አምነ አጸድቅባት። ምን አይነት ትምህርት ነው የያዘችው እንዴ? እንዲህ አይነት እኮ ወንጌል የለም። እንዲህ አይነት ይሄ እኮ የምስራች አይደለም። ቄሱም ጳጳሱም ዲያቆኑም አንድ መንግስተ ሰማያት በር ላይ እንኳን ቆመ የዘላለም ሕይወት እንዳለ መንግስቱ እንደምትወስድ እርግጠኛ አይደለህም፣ እርግጠኛ አይደላችሁም እያለች የምትሰብክ ቤተክርስቲያን። የጌታ ቤተክርስቲያን እንዲህ አይነት የጌታ ቤተክርስቲያን የለችም። ባይተው ራሷን ማየት ማደስ አለባት። ቤተክርስቲያን የምስራች ሰባኪ ናት። ኃጢአተኞች በደለኞች የሚጸድቁበት የዘላለም ሕይወት የሚያገኙበት ድንቅ የሆነ ለሰዎች የሚሆን የምስራች ያለባት ቤተክርስቲያን ናት። እኛ ጋር ነው የወንጌል አማኙ ጋር ነው። ኃጢአተኛ ነው፣ በደለኛ ነው፣ አንተ ኢየሱስ ክርስቶስን እመን እንጂ ትድናለህ ይለዋል። የምስራች ማለት ይሄን ትጸድቃለህ፣ መንግስቱን ትወርሳለህ፣ ኢየሱስ ክርስቶስን በማመን የዘላለም ሕይወት ታገኛለህ። this is gospel brothers። ይሄ ነው ወንጌሉ፣ ይሄ ነው የምስራቹ፣ ይሄ ነው የምስራቹ። መንግስተ ሰማያት በር ላይ ገብት ቆመ እንኳን የት እንደምትገባ እርግጠኛ አይደለም፣ እድናለሁ አትበል የሚል ይሄ የምስራች አይደለም። ይሄ መርዶ ነጋሪ፣ ይሄ የጌታን መንግስት የሚያገለግል አገልጋይ አይደለም ብራዘርስ። ኑ ወደ ኢየሱስ አምልጡ፣ አምልጡ። ይኸው ከቅድም ጀምሮ አይታችሁ የለ አምስቱን የቤተ ክርስቲያኒቷን አማደ ሚስጥር ተምሮ ሰው ይድናል ይለናል። እሺ አንተስ ተምራል? አዎ ተምሬያለሁ። ኦርቶዶክስ ነህ? አዎ ኦርቶዶክስ ነህ። ዛሬ ብትሞት ገነት ትገባለህ? አይ አልገባም። ቤተ ክርስቲያኒቷ ውስጥ እንዴት ገነት እንደማትገባ የምታስተምር ነው የሚመስለው። የዘላለም ሕይወት እንዴት እንደማታገኝ የምታስተምር ነው የሚመስለው። የሚያሳዝነው ግራ የገባት በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት ነው እንጂ በሌሎች ቅዱሳንና ጻድቃን መላእክት ግን መንገዱ ሰፊ ነው። ይሄ ሁሉም ይታገለን ሰው ሳይጠመቅ በዘራ ብሩክ እስትንፋስ የዘላለም ሕይወት ያገኛል ሲል አሜን ይላል። ጋይስ ልትነቁ ይገባል። በጣም ትልቅ ጨለማ ውስጥ ነው ያላችሁት። በጣም ትልቅ ጨለማ። አምልጡ ከሞት ወደ ኢየሱስ ነው። እግዚአብሔር በልጁ በክርስቶስ ኢየሱስ ሊያድናችሁ ይሄው እየጠራችሁ ነው ያለው። ሕይወት ይሰጣችኋል። ኢየሱስን አምናችሁ ከዘላለም ሞት ዳኑ።
ከእግዚአብሔር ቁጣ አምልጡ 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 ብራዘርስ ከዘላለም ሞት አምልጡ ኢየሱስ ያድናል ኢየሱስ ይታደጋል እሺ ዋነስ ሰላም አቤት ሰላም ስለ ኢየሱስ እኔ ልንገርህ ከየት ቤተ እምነት ነው እኔ ገምት ብራዘር አሁን የልፊያ ሰዓት አይደለም ከየት ቤተ እምነት ነው ራጅ ከዋናው ነው የመጨረሻ እድል ነው የምሰጥህ ከየት ቤተ እምነት ከኦርቶዶክስ እኔ ኦርቶዶክስ ሆኜ ልንገርህ አንተ ከምታውቀው በላይ በጣም ማርሶ ነኝ ያለ የሞት እሺ ድምፅህን አስተካክለው ኦኬ ቆይ ሆልድ ኦን ዳኒ ረፍት ታረጋ ይሻላል ልጅም ተደብቋል ለነገሩ እሺ ይሄን እናስተናግደውና ለእናንተ ዱላውን ሰጥቼ ሄዳለሁ ረፍት አሁን ይሰማል እሺ አሁን ትሰማለህ ብራዘር ኤርሚ ካለው ነው እዚህ ጋር አላወራም ካንተ ጋር ነው የማወራው እኔ አድምጠኝ እየሰማሁ ነው ከኔ ጋር አንተ ስለ ኢየሱስ ታወራለህ እስኪ አውራ እስኪ እኔ ይወልክ የሞተው ከሙታን የተነሳው እሺ በአብ ቀኝ ያለው ኢየሱስ ለኔ ላንተ ብሎ የሞተው ይወልክ እንወዶ ዘንድ ደምግባት ራሱ የለው አንተ ነገር የምታውቀው ግን እግዚአብሔር ይማርክ እኔ በጣም ነው የምታሳዝነኝ አንተና ኤርሚያስ ታሳዝኑኛላችሁ አሁን ኢየሱስ ተብሎ ለሰው ልጅ ስም ራሱ አይሰጠም ገባ እሺ ምን አረጋና ኢየሱስ ግን አንተ ዳኒ ብዬ ጠርቼክ የሆነ ፒና ነገር ግዛ ብዬ ልካለሁ ሳምቡሳ ግዛ ብዬ ልካለሁ አንተና ኤርሚያስን ግን እንደማመጣ ብራዘር ተደማመጥ መጀመሪያ ሰላም ነው አይደል ውሃ ብቻ ነው አይጠጣው በቃ ተደማምጥ አውራ ብራዘር ተደማምጥ አውራ እኔ ያለው ለመላላክ አሁን ፍሪ ነኝ ሳምቡሳ ለመላክ ሬዲ ነኝ እንደውም ጥሩ ጫማ አድርጌያለሁ ለመሮጥ ኤርሚያስ ከዳኒ ጋር ተነጋገሩ ሳምቡሳውን እኔ ላካለሁ የልጅ ነገር እንግዲህ ሮጥሮጥ ኖ ለነገር የፈለኩትን መጀመሪያ ይልክ ሜሴጁን አዳምጥ ኢየሱስ ስሙ ራሱ ለሰው ስም የተሰጠ አይደለም እሱ ገናና ነው ግን ኤርሚያስ በየጠርቼ ወይ ዳኒ በየጠርቼ የሆነ ብር ሰጥቼ ግዛና መልሱን ያስወካል ትሮጣለህ አንተ አልኩኝ ታረጋዋለህ ኦኬ አሁን እኔ እኮ እሱን ላረግ ነው እንደውም ይኸውልህ ጥሩ መሮጫ ትራክ ላይ ነው ያለሁት ላከኝና ሳምቡሳውን በመጀመሪያ አዳምጣለህ ከዛ ንግግሩ ወይ ከኔ ወይ ከዳኒ ጋር ምሳሌን የሰጠሁት አይ መሮጫ ትራክ አካባቢ ስላለሁ እንደው እግረ መንገድ ለምን ዱብ አልልም ብዬ ነው ሱቅ የለም ማዛ ሱቅ የለም የሞኝ ነገር እኮ ያሳዝነኛል አይ ነገሩን ስላገጣጠመው የትኛው ሱቅ ላይ ልግዛልህ እዚህ መሮጫ ትራክ ላይ ስላለሁ ለምን ስለተዘጋጀ እግረ መንገድ ልግዛልህ ብዬ ነው እሺ ከዳኒ ጋር እስኪያወሩ ስለ ክርስቶስ ከኔ ጋር ታወራለህ ብላ ያሳዝነኛል ግን እኔ ይልክ ስለ ኢየሱስ እኔ ጋር አውራ ወንድ ሆነ ያውራ አሁን እኮ ገባ ብራዘር አሁን ይሄው ድልስተ ዋነሲ እሺ ልንገርህ አሽአድ ዝም ብለህ አድምጥ እንደማመጣ እኔ አውራ ካልኩኝ ማለት ነው 40 ደቂቃ ኢየሱስ አንድ ይሄው ከ33 ነው 10 ደቂቃ ሰጥቻለሁ ስለ ክርስቶስ ኢየሱስ አረ በደንብ ስማ ብራዘር ይሄው 10 ደቂቃ ሰጥቻለሁ ስለ ኢየሱስ ክርስቶስ ስበከን አውራን የገባህን ኢየሱስ ንገረን በቃ ማንንም አያወራም በትልቁ አርጌ ያለው ከፈለክ ካሜራ መክፈት ትችላለህ ስለ መጽሐፍ ቅዱስ እያሳየን ከፈለክ ይሄው ስለ ኢየሱስ ንገረን ከ34 ነው እስከ 44 ድረስ ማንንም ጣልቃ አይገባብን ጀመር ብራዘር
ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔር ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ ይላል መጽሐፍ ቅዱስ ዮሐንስ ወንጌል ላይ እና ይወልክ እሱ የት ነው ያልከኝ? የት ነው ያልከኝ? ዮሐንስ ወንጌል ብራዘር ነው ከፈለክ ይወልክ ከኦሪት እስከ ዮሐንስ ወንጌል ነግራለሁ። እሺ ይዤዋለሁ። እሺ ቀጥል። ይቅርታ ኖ ቦታውን ከፈለክ ነግራለሁ እና አስጨርሰኝ እና ይወልክ እሱ እኩል ከአባቱ ጋር መመለክ ሲችል ራሱን አዋርዶ የባሪያ መልክ ይዞ ነው የመጣው። እንወዶ ዘን ደምግባት ራሱ የለውም። ገብቷል እና እስከ 30 አመቱ የጣውላ ስራ ሰርቷል። ከዛ በኋላ እስከ 33 አመቱ ሰበከ። ከዛ 12 ደቀ መዛሙርት አንደኛውን ያውጣላ 11 ይዟል። ይሁዳ ሰው አይደለም። ስለ ይሁዳ ከፈለክ ስለ ይሁዳ ልንገርክ። ይሁዳ ይወልክ ይሁዳ አስመሳይ ነው። አስመሳይ ሰው አትሆን። ኧረ ስለ መድኃኒዓለም ስለ ኢየሱስ ነው ንገረኝ ያለው። ይሁዳ ኢየሱስ ሆነ እንዴ ወይስ እሱ የቅርብ ዘመድህ ነው? እሺ እኛ ስለ ጻድቁ ጌታ ንገረን። ስለ ዱርዬና እንትን ሳምቡሳ ግዛልን ምናምን ልንገር። ኢየሱስ ስለ ይሁዳ ንገረን። ያ ማለት ይችላል ራሱን አዋርዶ የመጣ የባሪያ መልክ የያዘ ለኔ ላንተ ብሎ የሞተ ይወልክ ባብ ቀኝ ያለው ለኛ ብሎ የሞተው እስካሁን ከእግዚአብሔር ጋር ያለ ከማርያም ጋር ያለ እሱ ላንተም ለኔም ብሎ የሞተ ኢየሱስ ጌታ ነው። ኢየሱስ እስካሁን ያደነናል። ገብቷላ? ያልገባን ጥያቄ መጠየቅ ትችላለህ። ያስቆምከኝ ቀጥል ካልከኝ ቀጥላለሁ። ምን አወራህና ምኑ ገብቶ በይካል ምን አሰደሩ ዳኒ የሰላም ደሩላችሁ። አረ በመከራ የተሰበሰበ ህዝብ እንዳትመጥር አረ ደህና ደሩ በጌታ ያ ካልገባህ አላለም እንዴ? ከውሃ ጋር ትምጡ ተብሏል እኮ እዚህ ቤት እኛ ቤት ነው ብቻችሁን ነው ብሏል። ለምንድን ነው ሁለት ናችሁ የምትመጡት? ወጥተው ሰው አከብራል። ሰው ሲያወራ አላወራ ያወራው ጣልቃን የገባችሁ ዝም ብዬ ሰማሻለሁ። ደህና ደሩ በቃ ካልገባችሁ ጠይቁ ይላል እንዴ? ምን አውርተን ነው ካልገባችሁ ጠይቁ ሲጀምር? እኔ ካንቺ ጋር ምናምን አላወራም። እኔ ከኔ ጋር ነው የምታወራው ወይ ዳኒ ያወራል ወይ ዳኒ ያወራል። ኤርሚያስ ተናገር እውነቱን። እኔ ያልሽ አንድ ነገር ልንገርሽ፣ ስለኔ ልንገርሽ፣ ስለ ኢየሱስ ንገረን ተብለ ይሁዳ ከዛ ጥያቄ አልክ። ምን አውርተን ነው ጥያቄ ያልገባችሁም? ትላውር ስለ ኢየሱስ እንደው 10 ደቂቃ ሰጥቷል ዳኒ። በጣም አበዛው 10 ደቂቃ just 3 minutes 3 ደቂቃ ስለ ኢየሱስ አውራን እስኪ። ኦኬ 3 ደቂቃ ቀራ 7 ደቂቃ አውርቻለሁ። እሺ ኧረ አላወራህም። የቅድሙ አይቆጠርም። 3 ደቂቃ ከዛ ጠይቃለሁ። go ahead ኖ አንቺ አትጠይቂኝም። አንቺ ሚዩት አድርጊ። እኔ ካንቺ ጋር አላወራም። ይቅርታ አድርጊ እና ማን አንዱ ደቂቃ ኢየሱስ ብሎ ይዘንለት አንዱን ምንት በስማም ከኔ ጋር በእናታችሁ ማወራኝ አርሚያስ ያወራ ወይ ዳኒ ያወራ በቃ ወይም ሰማሪ ዳጊ ያወራ አውላ ዳኒ ቆረጠ ብሏል። ደግሞ እንዴት እንደቀጣጠለ እንገርም ጣውላ ቆረጣ አላልኩም። ለኔ ነበር ያለኩ 7 ደቂቃውን በዛኔ ጨረስኩ። በቃ እሺ ቀጥል። 3 ደቂቃ አለ ወይ ጌታ ኢየሱስ። ግን አንድ ታሪክ ወንድምነት ልንገራችሁ። ታውቂያለሽ አይደል? ኢየሱስ ቆይ አንዴ ብራዘር አንዴ ቆይ። እሺ ቀጥል አንዴ ወንድምነት በፊት ላይ አንድ ዝም ብሎ ከጎዳና ላይ ያነሷቸው ልጆች ነበሩና ሐረር አካባቢ እዛ ያለ ማን ነው? ቆይ አንዴ ሚውት አድርግ ብራዘር፣ ረጋ በል። ጣውላውን አስታውሰን አንዴ ሚውት አድርግ። እሺ ቀጥል ሚውት አድርግ። ልጆች ናቸው ገና የ7 የ8 ዓመት ናቸው እና ቸርች ሄደው ተምረው መጡ። ዛሬ ስለምን ተማራችሁ ያን እያወራን የተነጋገርን ዛሬ ስለ ዮሴፍ ነው የተማርነው አለ። እዛ ሐረር አካባቢ ኢንቫይሮመንቱን ታስታውሳለህ ወይ? አስባለሁኝ ወንድምነት። በጣም የጫት ንግድ ምናምን ነጋዴ ሲባል ትዝ የሚለው የጫት ነጋዴ ነው።
ዮሴፍ በወንድሞቹ መሸጡን ሰምቷል። ግን እንዴት እንደተሸጠ ምናምን ብዙ አይዲያው አልተገለጠለትም መሰለኝ። በምን እንደተሸጠ አላወቅም። ከዛ እሱ መሸጡን ብቻ ነው የሰማው ለነጋዴዎች። ከዛ ታሪኩን ለኛ እየነገረ ነው። ምሳ ይበላና ዮሴፍ የሚባል አንድ ሰው ነበር። ወንድሞቹ ለጫት ነጋዴ በጫት አይሱዙ ሸጡት አለን። ዳኒ ፈረን አልቻልንም በቃኛ። ጣውላ አለ ሁላ ሲሰራ ነበር። በልደና ዶሮ ጆሮ መቀለጃ አይደለም። ታኒ ይሄማ እነዚህማ ይሄማ ዮሐንስ ወንድም እኔ ስለ ጫት ስለ መጠጥ ስለ ሲጋራ ስለ ሱስ ያወራው አይደል? ይኸውልህ በእናትህ እሺ እንትን ስጠኝ። ማነው እንትኑ እንትን ስጠኝ ሞዴሬተር ስጠኝ። ዋነስ አሁን አንተ ካላጣው ነገር ነው ስለ ኢየሱስ ነገር እኔ ኤርሚያስና ቆረጠ ትለናለ። ይሄ ልጅ ጋር ላውራ ዳጊ ይባላል ይላል። ደማ ዳጊ ከፈትለት ኖ ዳጊ አልኩኝ። ይቅርታ ዳኒ ለምንድነው በጣም የምታስቀኝ ነገር እሺ አውራ ወንድማችን ወንድምነት አይ ትንሽ ምን ፈሳሽ ነገር አብዝቷል ወንድማችን። ዳንዬ መተኛት ካለብህ ተኛ። ዳንዬ ተኛ ይቅርብ። ይቅርብ ብቻ ስቶና ነገሽ ዋና ያ እንደሱ ነው ይሻላል። ኡፍ ጌታ ኢየሱስ ኢየሱስ ተነስቷል። ይሰማል? የሩጫዬን ሙድ ሁሉ አበላሸብኝ ዳንዬ። በእውነት ደበረኝ ራሱ መሮጥ ደበረኝ ራሱ። I'm sorry brother። አፒታይቴን ዘግቶታ አይሄድም። እንዴት ብዬለው ገና ያንተ ከመረ ሁላችን የተዘጋው ደና ሰብስፈደናል እንሰማለን ብለ ዘጋው። ዳንዬ በቃ ተኛ ወንድም አለ። ያ ሰላም ደር ወንድምነት አይዞህ ጸጋ ይብዛላችሁ። ተባረኩ። መልካም